በርከት ስለምትል ሁሉ ምናምን አሁን እየሰለቸው ይመጣል። ገባ? የመጀመሪያው ላይ ከአብዱ ሁሴን ጋር ትንሽ ትሞዳሞዳል ፊርማ የሚመስል ነገር። እኔ ነጭ ወረቀት ላይ ሰው እንዴት ለአንድ ስምምነት አራቴ ይፈራረማል? ከማስረሻ ጋር ተፈራርመ፣ ከኮሎኔል ፋንታውን ጋር ፋድም ጋር ተፈራርመ ምናምን ስምምነት አንዴ ነው አይደል? እና መጨረሻው ውርደት ነው። ይኸውላችሁ አሁን ልትገቡ የምታስቡ ሰዎች ድንገት ጓደኞቻችሁ ገብተው እና አዩ ሰክሰዋችሁ አዩ ጀግና ወንድም አለ እንኳን ገባ ምናምን ይኸውልህ አያሌው መንበር 74 ጥያቄህን አይመልስልህም። እኔ ከልቤ ነው የምነግርህ። አያሌው መንበርን ተማምነህ ፋኖን የምታፈርስ ሰው ካለ 74 ስንጥር አይመልስልህም። ይኸውልህ ተከዜ ዘብ የተከበረው ፋኖ ስላለ ነው። ኦኬ ተከዜ ዘቦች እንደ ፋኖ ጫካ እንዳይገቡ ብሎ ነው አብይ አህመድ የሚፈራቸው። ፋኖን ጠመንጃ ካስፈታህ ግን ተከዜ ዘብን ጠመንጃ እንዳስፈታህ ቁጠረው። ከዛ በኋላ አያሌው መንበር የሚባል ሚስኪን ሰውዬ በወልቃይት ጉዳይ የሚሆን በምንም ጉዳይ ይሁን 74 ስንጥር አይመልስልህም። ኃይለ ኢየሱስ አዳሙ የሚመልስልህ ጥያቄ የለም። ዩሪ ታደሰ እኔ ወዳቸዋለሁ። እኔ አማራ ነኝ። እኔ ሁሉም ጎጠኛ ሆኖ ቢያልቅ ይኸውላችሁ መጨረሻ ላይ የአማራ ትግል ከተሸነፈ ወደ ድርድር ከገቡ ወደ ድርድር ስል ይሄ የተናጥል ድርድር ተቋማዊ ነገር ትተው አሁን ያለው መሸረፍ ከቀጠለ ትግል ከተሰነጠቀ አውቶማቲካሊ ሊሆን የሚችለውን ነገር ልንገራችሁ። የጎንደር የክልልነት ጥያቄ ይነሳል። የጎጃም የክልልነት ጥያቄ ይነሳል። የወሎ የክልልነት ጥያቄ ያነሱት ሰዎች አሁንም አሉ አይደል? ይሄ የኦሮሞ ብሔርተኞች የሆኑት እነሱ አውቶማቲካሊ ከጎንደር ክልል ጥያቄዎችና ከጎጃም ክልል ጥያቄዎች አቅም ያገኛሉ። ስለዚህ ያበረቷቸዋል። የጎጃም ክልል ጥያቄዎችና የጎንደር ክልል ጥያቄዎች ከወሎ ክልል ጥያቄዎች ኔምሊ ከኦሮሞ ብሔርተኞች ጋር ቆሞ የአማራ ክልልን ይሰነጥቁታል። አውቶማቲካሊ ሸዋን ሳይፈልግ ይሰነጥቁታል። የሸዋ ክልል ጥያቄ ላይነሳ ይችላል። ከጎንደር ከጎጃም ከወሎ የሚነሳው የክልልነት ጥያቄ በዶሚኖ ኢፌክት አውቶማቲካሊ ሸዋን ይገነጥለዋል። ኦኬ ይሄ ነው የሚፈጠረው በአማራ ትግል። ይሄንን ዩሪ ታደሰ ማስቆም አይችልም። አያሌው መንበር ኢንፋክት ይፈልገዋል። ኃይለ ኢየሱስ አዳሙ ይፈልገዋል። የኦሮሞ ብሔርተኞች በወሎ ጥያቄ ያነሱ ይፈልጉታል። ሸዋን ብቻውን ነጠለ ገንጠለ የመገንጠል ጥያቄ ሙቭመንት እስካሁን አንስቶ ማያውቀውን ሸዋ ጭምር ታስበለዋለህ። ከዛ በኋላ ምን ይሆናል? በጎንደር ውስጥ ራሱ ሌላ ኢንተረስት ግሩፕ ይነሳል። በጎጃም ውስጥ ሌላ ኢንተረስት ግሩፕ ይነሳል። በወሎ ውስጥ ሌላ ኢንተረስት ግሩፕ ይነሳል። በወሎ ውስጥ ያደፈጠ የኦሮሞ ብሔርተኝነት አለ። ኦን ቶፕ ኦፍ ዳት ከሌሎች ጋር መናበብ የሚፈልግ የአገው ብሔርተኝነት አለ ወሎ ውስጥ እንዳትረሱት። ጎጃም ውስጥ ፌዴሬሽን ምክር ቤት ጥያቄ ያስገባ የአገው ብሔርተኝነት አለ። ጎንደር ውስጥ የቅማንት ብሔርተኝነት አለ። ሸዋ ትልቅ ፈተና ከኦሮሞ ብሔርተኞች ያጋጥመዋል። ትግላችን ከከሸፈ የአማራ ክልል ሚኒማም ወደ 4 ማክሲማም ወደ 6 የመፈርከስ ዕድሉ ሰፊ ነው። ኮሎኔል ፋንታውን ሞሀቤ እጅ ሲሰጡ ይሄን አምነውበት ነው የታደሱት። ኮሎኔል ፋንታውን ሞሀቤ ማስረሻ ሰጤ አባቴ ቤተ መንግስት 4 ኪሎ ገባለው ያሉን በአባታቸው ቤተ መንግስት ደጅ ላይ ሱፍ ለብሰው በ4 ኪሎ ፕላዛ ላይ የተነሱት ሰዎች እያሉን ያሉት ምንድን ነው? የአማራ ክልል አንድነቱን አስጠብቀን መታገላችን ስተት ስለሆነ ወደ ሌሎች ፍላጎቶች በመሄድ ምን ሆናለሁ? እታደሳለሁ፣ ታድሻለሁ፣ ታድሶ ወስጃለሁ ምናምን ያሉት አይደል? ፎቶውን አሳየዋቸዋል። የታድሶ ፎቶ ይታያቸዋል። ሲያዋርዷቸው ታድሶ የወንጀለኛ ዳታቤዝ ውስጥ ሲገቡ ወንጀለኛ ምን ሰርተው ነው የታደሱት? ምን ሰርተው ከምን ለመታረም ታደሱ? አማራ ሆነው ለክብራቸው ቆመው ለፋኖ ትግል ቆመው፣ ነገር ግን አማራ ጽንፈኛ ሆነ ብለው ኤርትራ ጋር ተባበረ ምናምን ብለው ከህወሓት ጋር ሰራ ብለው የአማራ ብሔርተኝነት ጽንፈኝነት አስፈርቷቸው የኦሮሞ ብሔርተኝነት ጉያ ሄደው ተወሸቁ። ማን? ኮሎኔል ፋንታውን ሞሀቤ ፋክቶ ሄዱ። ማን? ጉርድ ፎቶ ላይ ቦርጭ አይገባም። በምድር ላይ ለመጀመሪያ ጊዜ ጉርድ ፎቶ ላይ ቦርጩ የገባው ጉንጫሙ ሰውዬ ማስረሻ ሰጤ እንደ ጦጣ ፓርክ ሲጎበኝ ቆይቶ የተሐድሶ ዳታቤዝ የወንጀል ዳታቤዝ ነው ስሙ የተመዘገበው
ፋኖች እየሰማችሁ የወንጀል ዳታቤዝ ላይ ነው የተመዘገበው። ይሄው ተመዝጋቢ ፊቱ ላይ ያለው ሀዘን ይታያቸዋል። ይሄ ልጅ ደስተኛ ለምን ፎቶ አንስተው ለቀቁት? ሊያዋርዱት ካልፈለጉ ሱፍ አርጎ እኮ ሰውየው አለቃ መጫወት ጀምሮ ነበር አይደል? መነጽር አርጎ ሱፍ አርጎ ምናምን ዛብራ አብይ እኮ ላሳያችሁ። ይሄን ፊት ይዩት፣ ሀዘኑን ይዩት። አብይ አህመድ is very very dangerous። በነገራችን ላይ ይሄን ሀዘንና ይሄን ፊት ይዩት። ከዛ ይሄን ሀዘንና ፊት ይዩትና እቺን ፎቶ ያት ይዩት። እዚህ ጋር ሲሰክስ ይዩት። እዚህ ጋር እኮ ጀምስ ቦንድን ነው የሚመስለው። የህንድ አክተር ምናምን የኢትዮጵያው ፊልም አክተር ማን ነው? ያ ግሩም የሚባለው ሰውዬ ግሩም የኢትዮጵያ ፊልም አክተር ይኸው እያሱን ይዩት። ሸክ በቃ የጣሊያን የሸምሲዩን የጣሊያን የማይታወቅ ስሪፒስ ያመጧቸው ሰዎች እኮ ሱፍ አልለበሱ። ቢኮዝ ለእነሱ ሀብታም ናቸው። ላይፍ ኢዝ ሩቲን። ይሄ ሰውዬውን አለቃቸው ይዩት። ይህን ሰውዬ ይዩት። ይህ መነጽር ያደረገው ሰውዬ አንሹር የኦሮሞ ብሔርተኛ ነው ያስታውቃል። ምናምን ሰውዬው ቦርጩ ምናምን ይዩት። ይህ ማታ ቁርጥ የሚቆርጥ ሴተኛ አዳሪዎችን በመቶ ሺዎች የሚደራደር የተከፈተ ብሉ ሌብል አልጠጣም የሚል ምናምን ባለስልጣን እኮ ነው ይሄ ሰውዬ አይደል? ይሄኛው ደግሞ ይሄን ዳክተር ነው፣ ራጁ ይባላል። አሁን ይሄ ራጁ ምርጥ ሱፍ አርጓል፣ መነጽር አርጓል፣ ደስተኛ ይመስላል። ለሌሎች ፋኖች እጅ ብትሰጡ እኮ እንደኔ እንደዚህ ያምርባቸዋል። እያሱን ተመልከቱት፣ ሞባይል ይዟል፣ መላጣው ያበራል። እኔም ራጁ ነኝ፣ መልከ መልካም ምናምን ይሁት። በቃ ሱፉ ምናምን ኮረኔሉ የቦዲጋርድ ወታደር ስለሆኑ ቆፍጠን ነው። አየህ ወታደርን ብርቱ ድረስ ነው የሚታጠብ። በነገራችን ላይ ወታደር ነው። የወታደር ልጆች አይታቸዋል ስርዓታቸውን። የደርግ ወታደር ልጆች ጓደኞች ነበሩኝ እና አባቶቻቸው የትም የሚሄዱበት የላቸውም። ጠዋት ተነስተው ይሄ በከሰል ካውያ ታውቃላችሁ? ከሰል ተቀጣጥሎ የሚገባበት ካውያ፣ የድሮ ካውያ ምናምን ወይ የኤሌክትሪክም ከሆነ ሱሪያቸውን ቀጥ አድርገው ይተኩሳሉና ወገባቸው ድረስ ታጥቀው ምናምን ነው ቁጭ የሚሉት። ሊሄዱ ነው ምናምን አባትህ ብለህ ብትጠይቀው የትም አይሄዱ። ስርዓት አለው ወታደር። የድሮ በተለይ ይሄ የደርግ ምናምን ወታደር የነበር ከቤት አይወጣም። ሸሚዝና ሱሪውን ግን ቀጥ አድርጎ ተኩሶ ነው የሚቀመጠው። እኔ እንዴት አባቶቻቸው ዲሲፕሊናቸው ይገርመኝ ነበር። ሆነስትሊ የወታደር ዲሲፕሊን እኔ አላቅም። አሁን በኢህአዲግ ዘመን ተበላሽቶ ከሆነ እንዲህ አይነት ሰዎች አጋጥሟቸው ያውቁም? እናንተ የድሮ ወታደር ሰዎች ጠዋት ተነስተው መሄጃ የላቸውም። ቤተክርስቲያን ሲመለሱ ሸሚዛቸውን ተኩሰው ገጭ አርገው ምናምን በረንዳ ላይ ቆንጆ ቤት ካላቸው ቁጭ ነውና መዝሙረ ዳዊት ይዘው እሚላሉ። ሱሪ መተኮስ እኮ ያስፈልገ። እኔ አሁን አንዳንዴ ቤት ሰው ቱታ ምናምን የሆነ ቱታ ጥለቀ ያ ነገር አሁን ማስረሻ ያቸው ኮረኔሉ ሸንቀጥ በቃ የወታደር ቁመና ወገብ ድረስ ሸጥ ምናምን። አቤት በጀግንነት ገብቶ ቢሆን ኖሮ ታዲያ ምናምን ትላለ። ግን ራጁ ፎቶ አነሳሱ ራሱ በቃ ይሄ የህንድ አክተር ይዩት አቋቋሙን። አሁን ይሄን ፎቶ ይዩትና በጣም ነው የሚያምረው አይደል? የማስረሻ ፎቶ እዚህ ላይ እያሱን በደንብ በቃ የተተኮሰ ምናምን። ከዛ ይሄን ፎቶ ይዩት። አሁን አያችሁታ ማስረሻ ሰጠ። ይሄን ፎቶ የተነሳ ሰውዬ ይሄ ሰውዬ ነው ቢባል ማን ያምናለው? ይኸውልህ በተመሳሳይ ሰዓት ይሄን ፎቶ ይለቃሉ። አየህ የኦሮሞ ብሔርተኞች ብልግና ይታያቸዋል። ከፍቶት አዝኖ በውርደቱ አንገቱ ተሰብሮ የወንጀለኛ ዳታቤዝ ላይ እየተጻፈ ይታያቸዋል። ለሌሎች ፋኖች ነው ይህንን የማወራው። የእኔን ቤት እንደምታደምጡት በደንብ አውቃለሁ። ፋኖች ስለምደውሉልኝ ማለት ነው። እጣ ፈንታችሁ ይሄ ነው። የማስረሻ ሰጤ ሀዘን፣ ትካዜ፣ ኦኬ ቅስም መሰበር አለ አይደል? እኔ አንገቴን ልድፋ ላቀርቅርልሽ ምናምን የሚል ዘፈን አለ ያው። እና እሱን ወይ መውጫችን ላይ እንትን እንላለን እንጂ አሁን ራጁ እዚህ ጋር ደስተኛ አይደለም። ሱፉም ያልቃል፣ ገንዘቡም ያልቃል። ራጁ እዚህ ጋር የወንጀለኛ ዳታቤዝ ላይ ገብታለች። ሜቢ ቅድም ያሳየኋችሁ እዛኛው ፎቶ ላይ ይሄ አንዱ ፎቶ ላይ አላሳየኋችሁም? ይሄኛው ሰውዬ ይሄ የጠገበ ባለጊዜ ነው። ይታያችኋል? የጠገበ ባለጊዜ አያስታውቅም ወገን?
የጠገበ ባለ ጊዜ እንዲያይታችሁ ታውቃላችሁ? የጠገበ ባለ ጊዜ አስተያየቱን ይዩት። በቀይ ንቀቱ። ይሄ ማለት ማታ የነፈሰበት ብሉ ሌብል አልጠጣም አንተ ቆምጬ ናውጣ ምናምን። ክለብ ውስጥ አሁን ስትገቡ ጫማ ትረጋገጣላችሁ፣ ትገፋፋላችሁ አይደል? እና በ50 ሴንት ዘፈን ምናምን ኢንደ ክለብ ምናምን አሁን ሲከፈት የ50 ሴንት ወይ እጅህን ስታወናጭፍ እንደ ራፐር ምናምን አገጩን ልትመታው ትችላለህ እኮ አይደል? ራፕ ክፉ ነው። እና የሰውዬ አንበርክኮ ነው የሚገርፍ። አቅም 50 ሴንት ዘፈነ። ካሊፎርኒያ የቱፓክና የምናምን ነው የተከፈተው። ሳወናጭፍ ነው ተሳስቼ። የስኖፕ ዶግ ዘፈን አሳስቶኝ ነው የገጨው ምናምን። ከገፋኸው ይገርፋል። በቃ አለቀ። ኢትዮጵያ እንደዚህ ናት። ይሄ ሰውዬ አሁን የምታየው ሰውዬ ከገፋኸው አውቶማቲክሊ ታፈነድዳለህ፣ ይገርፋል። አለቀ። የጠገበ ባለ ጊዜ ነው። ኦኬ ይሄን ለምን አነሳው? እዚህ ጋር ይታያችኋል። እዚህ ጋር ሸወዱ ምናምን። ሰውየው በትዝብት ነው የሚያያቸው። ቆምጬ ምናምን እያለ ነው አባቴ ቤተ መንግስት ይገባለሁ እያለ 4 ኪሎ ፕላዛ ጋር ወስጄ ይሄ ምናምን ይላል። ይሄ ለፋኖች ነው። ቆምጬ በቃ ይቺ ናት አቅመ እቺን ነው የምትተኩሰው ምናምን ይላል አይደል? ይላል። ግልጽ ነው። ግልጽ እንዲህ እንደሚሉን እኔ ተሳሳትኩ ዩሪ ተሳስቷል የምትሉ አንድ ቁጥር ጻፉ። አልተሳሳትኩም እኔ። ይሄ የጠገበ ባለ ጊዜ እነዚህን ሰዎች አንበርክኮ ሊገርፋቸው ይችላል። ሆነስትሊ ከዛ ስራውን እየሰራ ነበር። አያችሁታ? ከዛ ልክ ሲያልቅ ራጁ የህንድ አክተር መስላ የመጣችው ሰውዬ ሚስኪን እዚህ ጋር ያው እዩት። ፋኖች ይታያቸዋል። ሚስኪን ሀዘን፣ ትካዝ፣ ድባት፣ ሀዘን፣ ትካዜ የኔ ስራ ምናምን ይል ነበር። የሽመቤት ዱባለናት የምትዘፍነው ሀዘን፣ ትካዜ የኔ ስራ ምናምን ትላለች። እና እንዲህ ነው አሁን ማስረሻ ሰጤ ሀዘን ትካዜ ነው ሲያንጎራጉር የሚውለው። አይ የኔ ስራ ምናምን እያለ ስራው ነው ሀዘንና ትካዜ ያመጣበት። ይኸውላችሁ ፋኖች፣ ይሄን የምታዩ ፋኖች፣ ይሄ ሀዘን፣ ይሄ የቅስም ስብራት፣ ይሄ የአይነ ውሃ መሰበር፣ ሀገሪቷ የኦሮሞ ብሔርተኞች ሀገር ናት። ገባህም አልገባህም ስልጣን የኦሮሞ ብሔርተኞች ነው ዛሬ። ገባህም አልገባህም ፋክት ነው የምነግርህ። ትልቁ ጀነራል ኮሎኔል የ21ኛና የ22ኛ ክፍለ ጦር መሪ የነበሩ ሰው ናቸው። ኮሎኔል ፋንታሁን ታውቃላችሁ? ለምንድን ነው ያዘኑት? what happened? ምንድን ነው አይናቸው የተሰበረው? እሺ ማስረሻ ምን ሆኖ ነው? what happened? ምን አድርገዋቸው ነው? ከሱፍ ፓርክ ከመጎብኘት what happened? ምንድን ነው የሆኑት? ያዋቸው ጭብ ብለው ምናምን ነገር ይታያቸዋል። አሁን ማን ያምናል? እኚህ ሰውዬ የ21ኛና የ22ኛ ክፍለ ጦር መሪ የነበሩ ናቸው ብለህ ብትመጣ ማን ያምናል? ማንም አያምንም። ማንም አገባ። አገሪቷ በሲስተም ነው ዲዛይን የተደረገችው። ኦኬ እርማት ታድሶ ያልከው ታድሻለሁ ይሄን እንቀበላለሁ ነው ያልከው። አለቀ። ታድሶ ወስደሃል። የወንጀለኝነት ዳታቤዝ ውስጥ ገብተሃል። በታድሶ መሰረት ሀገሪቷ የኦሮሞ ብሔርተኞች ሀገር ለመሆኗ በ10 ጣት ፈርመሃል። አለቀ። ይሄ ነው ፕሮጀክቱ። የፌደራል መንግስቱ ፕሮጀክት ይሄ ነው ወይ? በኢትዮጵያ ኮንቴክስት ራሱ ይላል ኦሮሚያን የምትመስል ኢትዮጵያ እንፈጥራለን ይላል። ኦሮሚያን የምትመስል ኢትዮጵያ ማለት የአባቶቼ ቤተ መንግስት ገባለው ብለህ ሸለለህ፣ 4 ኪሎ ገባለው የአባቴ ነው ብለህ ተሸለለህ፣ 4 ኪሎ ፕላዛ ጋር አዋርዶ ፎቶ ያነሳል። ይታያል። 4 ኪሎ ፕላዛ ጋር አዋርዶ ፎቶ ያነሳል። ከዛ በኋላ መጨረሻ ላይ የወንጀለኛ ዳታቤዝ ላይ ተቁለጭልጫ በፎቶ ትወጣለህ። አለቀ። ይሄ ነው ፋኖች እጣ ፈንታችሁ። ይሄ እዚህ ፊት ለፊታችሁ የምታዩት እድሜ ልካችሁን የሚከተላችሁ የወንጀለኛ ዳታቤዝ ነው።
ለአማራ ዋጋ በመክፈላችሁ ወንጀልና ጥፋት ነበረ። ሁለተኛ አይለምደኝም፣ ጋጠ ወጥ ነኝ፣ ባለጌ ነኝ፣ ተራ ሰው ነኝ ምናምን ብላችሁ ቃል የምትገቡበት ነው። ይሄ ዳታቤዙ እንደ ኮሎኔል ፋንታውን ቅስምህ እንዳይሰበር ምታደምጥ ፋኖ ተቋምህን አክብረህ ስራ። ከዚህ በኋላ ለጌታ አስራዳ አልታዘዝም፣ ለዘመና አልታዘዝም፣ ለጂኒ ጃንካ አልታዘዝም። ለምን ወጣውና የተቋም ትግል፣ የተቋም ድርድር፣ ተቋም አለቀ። ምርጥ የሆኑ ወንድሞች አሉ በሶሻል ሚዲያ። እኛ የጎደለውን እንሞላለን። ዋና ኃላፊነት ስጧቸው፣ የድርጅት አቅጣጫ ስጧቸው። አክቲቪዝሙ እንዲመፍሰስ አለበት። አንድነት ፍጠሩ፣ ክሊክ አትፍጠሩ። ከዛም ከዚህም የተወቃቀረ የፋኖ ስትራክቸር ምናምን ስሩ። እኛ እናንተ እንደግፋለን። ብትወድቁ አብረን እንወድቃለን፣ ብትነሱ አብረን እንነሳለን። በትግል ውስጥ መውደቅ መነሳት ያለ ነው። ድላችሁ ድላችን ነው፣ ሽንፈታችሁ ውርደታችን አይሆንም። የምትችሉትን ሞክራችኋል ብለን በክብር ነው የምናሰናብታችሁ። ቴንክ ዩ ፎር ዩር ሰርቪስ የሚል ኒሻን አዘጋጅተን ማለት ነው። አለቀ። ከገባችሁ በተናጥል ከገባችሁ እዚህም ጋር የምታዩት ትጋዜ ነው፣ እዚህም ጋር የምታዩት ትጋዜ ነው። በተናጥል ከመግባት የምታገኘው ነው ውርደት። ቦርጭ ያለው ጉርድ ፎቶ መነሳት ደስተኛ። ይሄ ሰውዬ ደስተኛ አይደለም። በቃ he will never be happy. This guy will never be happy በህይወቱ። ደግሜ ነው የምነግራችሁ። ታሪኩን በመጥፎ ነው የጻፈው። ኦኬ እንቀጥል። ያው ስመጣ ስለምቆይ ታገሱኝ። የተወሰነች ነጥብ ፒክ ላድርግና ከዛ እንመጣለን። ኦኬ ሶ ድርጅቱ የወያኔ የብልጽግና ነው። ጠቅላላ ጉባኤው መልስ ሰጥቶናል። ለምን ገሌ እዚህ ድርጅት ተካተተ? ጠቅላላ ጉባኤው መልስ ሰጥቶናል። አንተ ገሌ አይግባ ትላለህ፣ ገሌ አንተ አትግባ ይላል። በአንድ ሰዓት ዘመን አይግባ የሚሉ አሉ፣ እስክንድር አይግባ የሚሉ አሉ፣ ጀነራል ተፈራ አይግባ የሚሉ አሉ፣ ዝናቡ አይግባ የሚሉ አሉ፣ አስረሳ አይግባ የሚሉ አሉ። ይህን ሁሉ ማስተናገድ አይችልም፣ ምክንያቱም አማራ ተቋም የለውም ማለት ነው። ኦኬ ይህን ማለት አትችልም። ሎጂካል አይደለም። ሎጂካል የሆነውን ፓርት ብቻ ነው እኔ መጥቼ የምደግፍ። በአንተ ትንተና መሰረት አንዴ ደግመዋለሁ። በአንተ ትንተና መሰረት ይሄ ሰውዬ አገው ነው፣ ይሄ ሰውዬ ትግሬ ነው፣ ይሄ ሰውዬ ትግሬ ነው ለአንተ፣ ይሄ ሰውዬ ትግሬ ነው ለአንተ፣ ይሄ ሰውዬ ቅማንት ነው ለአንተ፣ ይሄ አገው ነው፣ ይሄ ቱለማ ነው፣ ይሄ ትግሬና የህምራ አገው ነው፣ ይሄም ቅማንት ነው ለአንተ፣ ይሄም ምህረት ወዳጆ ነው የምትለው ያው ትግሬ ነው ለአንተ፣ ሳሙኤል ባለድል ለአንተ ትግሬ ነው። ሁሉም ትግሬ፣ ሁሉም ቅማንት፣ ሁሉም ምናምን ነው ለአንተ። ያ ማለት ምን ማለት ነው? ሰምዌር ስህተት ሰርተናል ማለት ነው። ሰምዌር በትንተናችን ላይ በፍሬሚንጋችን ላይ ሰምዌር ወንድሞቻችንን ቅማንት አድርገናቸዋል፣ አገው አድርገናቸዋል፣ ትግሬ አድርገናቸዋል፣ ቱለማ አድርገናቸዋል፣ ብዙ ነገር አድርገናቸዋል። እነዚህን ፍላጎቶች እነዚህ ነገሮች ናቸው ዛሬ በትክክል እያወራረድናቸው ያለ ነው። ወደ ሳኒቲያችን መመለስ መቻል አለብን። መከታው ካለ ደሳለኝ አለ። ኦኬ ጌታ ስራደ ካለ ዴፊኒትሊ አስረስ ይኖራል። ኦኬ ሀብቴ ካለ ዝናቡ ካለ ጀነራል ተፈራ ይኖራል። ጀነራል ተፈራ ካለ ዝናቡ ይኖራል። ዝናቡ ካልተዋጠልህ ጀነራል ተፈራ የማይዋጥለት ይኖራል። ዘመነ ካልተዋጠልህ ሄኖክ የማይዋጥለት ይኖራል። ኢንጂነር ደሳለኝ ካልተዋጠልህ መከታው የማይዋጥለት ይኖራል። ጌታ ስራደ ካልተዋጠልህ አስረስ የማይዋጥለት ይኖራል። አስረስ ካልተዋጠልህ ጌታ ስራደ የማይዋጥለት ይኖራል። አስረስ ካልተዋጠልህ ጀነራል ተፈራ የማይዋጥለት ይኖራል። ጀነራል ተፈራ ካልተዋጠልህ አስረስ የማይዋጥለት ይኖራል። ሄኖክ ካልተዋጠልህ እያልክ ዚግዛግ ነው እየሰራ የምትሄደው። የስንቱን ቅዠት ማሟላት ይቻላል? ሁሉንም ማስወጣት አንችልም። ሁሉንም ማስገባት አንችልም። ሁሉንም ሊቀመንበር ማድረግ አንችልም። ሁሉንም የሆነ ነገር ማድረግ አንችልም። ማድረግ የምንችለው ኦርጋናይዜሽናል ስትራክቸር ትፈጥራለህ። የሁሉም ማለቃ ጠቅላላ ጉባኤ ታደርጋለህ። ጠቅላላ ጉባኤው 100 ምናምን አባላት እንዲኖሯቸው ታደርጋለህ፣ ወይ 70 ምናምን። ጠቅላላ ጉባኤው ሊቀመንበሩን መሻር ማውረድ ይችላል፣ መሾም ይችላል። ሊቀመንበሩ ተጠሪነቱ ለማዕከላዊ ኮሚቴውና ለጠቅላላ ጉባኤው ነው ምናምን ማለት ትችላለህ። ምክትል ተቀዳሚ ሊቀመንበሩ ተጠሪነቱ ለሊቀመንበሩ ነው ማለት ትችላለህ። የሁሉም ነገር ባለስልጣን ግን የአማራ ገበሬ ነው። የአማራ ገበሬ ደግሞ ጠቅላላ ጉባኤውን ሾሟል። ጠቅላላ ጉባኤው ተጠያቂነቱ ለህሊናውና ለአማራ ገበሬ አለቀ። ከዚህ ውጪ የጓቲማላም ትግል
እንደዚሁ ነው። ኦኬ የደቡብ ኮሪያም ትግል ተመሳሳይ ነው። ምንም ዓለም ላይ በቃ እንደዛ ነው። ሰጥቶ መቀበል ነው። በቃ አለቀ። ሊቀመንበር ሰጠህ፣ ምክትል ሊቀመንበር ተቀበልክ። ጀነራል ወታደራዊነቱን ሰጠህ፣ ምክትል ወታደራዊ አዛዥ ተቀበልክ። ወታደራዊ አዛዥነቱን መስዋዕትነት አደረገ። በመከተሉ ሊቀመንበር እዚህ ጋር አለ። ፖለቲካውን ዘርፍ መስዋዕትነት አደረገ። ህዝብ ግንኙነት እዚህ ጋር አለ። ምክትል ሊቀመንበር የፖለቲካ ጉዳዮች ተሾመ። አንተ ደግሞ እዚህ ጋር የፖለቲካ መምሪያ ምናምን ሰጠህ። በቃ አለቀ። ኮምፕሮማይዝ ነው። አለቀ። ሌላ በደል የተሰራ አስመስሎ ማለቃቀስ ትክክል አይደለም። እንደተባለው እስክንድር ከበፊቱም ፍላጎት አልነበረውም ተብሏል። ለዚህ ነው ዛሬ እስክንድርን በንግግር ውስጥ ያላካተትኩት። እስክንድር ደጋፊዎቹ ብቻ ናቸው ያስቸገሩት። እሱ ኖርማል ቆይቷል። ከወሰነ አልፈልግም ብሏል አሉ። በቃ አልፈልግም ካለ ሲፈልግ ይመጣል። ትግሉ ሲጠራ፣ ትግሉ በደንብ ሲስተካከል፣ አሁን ያዋጣል ሲል ምናምን ይገባል እስክንድር። አሁን ካልፈለገ መወቀስ መረገም ምናምን የለበትም። በኮምፕሮማይዝ ግን የተሰራ ድርጅት ነው። ይሄ ድርጅት የግለሰብ ነው ልትለኝ አትችልም። አረ ጠቅላላ ጉባኤው የሁሉም አለቃ የሆነበትን ድርጅት አምጥተ ዶክመንት እያሳየው የድርጅቱ ጠቅላላ ጉባኤ የድርጅቱ ከፍተኛ የስልጣን ባለቤት ነው። አለቀ። ይህንን ይዘህ መተህ ክርስቶስ ቢመጣ የተሻለ ነገር የሚሰጥ አይመስለኝም። መሻሻል ይችላል። ኦኬ ለምን እገሌ በዚህ ድርጅት ውስጥ ስልጣን ያዘ ነው ሌላኛው ጥያቄ። ያው ለምን ዘመነ ሊቀመንበር ሆነ? እንግሊዘኛ አይችልም የሚለውን ራሱ ጠያቂው እንግሊዘኛ ትችላለህ ወይ ብዬ ብጠይቅ ፈርስት ጄኔሬሽን ናቸው። ልጆቻቸው በእንግሊዘኛ ቋንቋ ይበልጧቸዋል። ስለዚህ የትዳር ተቋማቸውን ልጆቻቸው የማስተዳደር መብት አላቸው የተሻለ እንግሊዘኛ ስለሚናገሩ እንደማለት ነው። ቅድም አብራርቸዋለሁ። ጠያቂውም እንግሊዘኛ የሚናገሩ አይመስሉኝም። ሁለተኛ ደግሞ እንደዚህ የሚል ነገር የለም። ለምን እገሌ የሚለው ለምን ዘመነ ልትል ትችላለህ። ለምን ዝናቡ፣ ለምን ጀነራል ተፈራ፣ ለምን ሄኖክ፣ ለምን ጌታ አስራደን አየሁት፣ ለምን ምናምን የለም። በቃ የለም። እንግሊዘኛም አይደለም መስፈርቱ። ቅድም ምሳሌ ሰጠው አይደል? ልጅህ አሜሪካ ስለተወለደ እንግሊዘኛ አቀላጥፎ ይናገራል። ስለዚህ አንተ ቤቱን የማስተዳደር ብቃት የለህም ማለት ነው። ከልጅ የነሰ ልጅ 12 13 ዓመት ሲሞላው አስቤዛ እሱ ነው ማድረግ ያለበት። ክለብ መውጣት የለብህም። ምክንያቱም በማታውቀው ቋንቋ ተጣልተህ ልትመጣ ትችላለህ። በየሄድክበት ልጅህ ለፐርፌክሽን አስተርጓሚ ይዘው መዞር መቻል አለብህ። ምክንያቱም እንግሊዘኛ ማወቅ የትዳር ተቋም መምሪያ መስፈርት ከሆነ፣ የወታደራዊ መምሪያ መስፈርት ከሆነ ግን ለውጭ ዲፕሎማሲ ያገለግላል። አዎ ያገለግላል። አንተ የሆነ ቦታ ተጠርተህ እንግሊዘኛ ሲያንቅህ የስና ነው ስትል ልጅ ያስተረጉምልሃል። እንዲህ ልጆቻቸው የሚያስተረጉምላቸው ሰዎች አይታችሁ አታውቁም? ኖርማል ልጅ ስላስተራጎመልህ ደግሞ ቤት ሲገባ ቤቱን ልምራው ቢልህ ያው በቀበቶ ነው የሚጀልጠው። መቼም አበሻ ይጀልጣል ትንሽ በዝንብ መግደያ፣ በኤሌክትሪክ፣ በቀበቶ ምናምን ሾጥ ያደርጋል እኮ አበሻ። የዝንብ መግደያ፣ ጫማ ማስገቢያ ምናምን እንዲህ ሾጥ ተደርጋችኋታል? የጫማ ማስገቢያ ረጅሙ አለ በሱ ምናምን ትደረጋል። ምናልክ ገና ለገና ፍርድ ቤት ሄደን ወይ የልጆች ቦታ ሄደን ስላስተረጎምክልኝ ቤቱን ልምራ እኔ የነጭ ምናምን መሰለ ና እኛ አበሾች ነን እና ምነው ምናምን የሚል ቁንጥጫ አለ አይደል? ይሄ ድምፅ ያለው ቁንጥጫ ታውቁታላችሁ? እንዲህ ታፋችሁ ስር ምናምን ዝም በል ምናምን ልክ ከቁንጥጫው ጋር አብሮ ምናምን እሱም ቁንጥጫ ትቀምሳለህ። ማክሲማም እኮ ምንም የአበሻ እናት ቀልድ አታውቅም አይደል? እንግሊዘኛ ስለቻልክ አባትህን ገልብጠህ ተቋም አትመራ። አለቀ። አስተርጉመህ ስትመጣ አቡሽ ነው ቤት ውስጥ። በቃ የወታደራዊ ትግልም እንደዛ ነው የሚተኮስበት እንጂ ዋትስአፕ ምናምን እያልክ እንግሊዝኛ የምትምር ለውጭ ዲፕሎማሲ ነው። ሰው ይመደባል፣ አስተርጓሚ ይመደባል። በተሰባበረ ቋንቋ እንትላሉ ውስጥም ያሉት ሰዎች ይሄን ይሰራሉ። ምንም ቋሚ ትርጉም ምናምን ሊሰራ ይችላልና ማይሆን ሎጂክ ነው የሚነሳው። በነገራችን ላይ እኔ ማልግባባበትን ነገር ነው። ያው ዛሬ እንደ ልቤ ነው የማወራው። እችለዋለሁ። ረገጣም ካለ ምናምን ካለ ደግሞ ምን አባቱ ተረቅጠን አልሟሟን እስከ ዛሬ። እንቀጥል። ሌላኛው ጥያቄ ያው ሌላውን መለስና
የወያኔ ድርጅት ነው አይደለም። ጠቅላላ ጉባኤ አለ። የብልጽግና ድርጅት ነው አይደለም። ለምን እገሌ ገባ ምናምን እገሌ የተባሉት ሁሉ ከወጡ ድርጅቱ ባዶውን ወረቀቱ ብቻ ነው የሚቀረው። ስለዚህ ኮምፕሮማይዝ ማድረግ መቻል አለበት። አስረስ ካለ ጌታ አስራደ አለ፣ ጌታ አስራደ አለ፣ ሄኖክ ካለ ጀነራል ተፈራ ዝናቡ አለ፣ ዝናቡ ካለ ዘመን አለ ምናምን ኮምፕሮማይዝ ታደርጋለህ። ፖለቲካ ስለሆነ ለምን እገሌ በዚህ ድርጅት ይህንን ስልጣን ያዘ ስለፈለጉ ኤንድ ኤኒታይም መለወጥ ስለሚችሉ ጠቅላላ ጉባኤው ኤኒታይም አሁን የምስረታ ነው። ጠቅላላ ጉባኤው ኤኒታይም መለወጥ ስለሚችል ኦኬ። ሌላኛው ጥያቄ ወንድሞቻችን መሃል ከተገዳደሉ በኋላ ለምን አሁን አንድነት ይፈጠራል? ሌላም አይገባኝ። እሺ ወንድሞቻችን በራሳቸውም ስንፍና በእኛም ስህተት ተገዳደሉ እና አሁንም ይገዳደሉ፣ ይቀጥሉ፣ አንድ አይሆኑ። ይሄ ነው መፍትያችሁ? ወንድሞቻችን ትላንት ስለተገዳደሉ ዛሬም እየተገዳደሉ ይቀጥሉ ወይስ ወንድሞቻችን ትላንት ባለማወቅ ስለተገዳደሉ ይህንን በይቅርታ ቻፕተር ዘግተው ዛሬ ዳግም የማይገዳደሉበት በጥቅም የማይፋተጉበት አንድ ድርጅት ይፍጠሩ? አለቀ። እኔ የብዙሃኑን ጥያቄዎች ነው የሰበሰብኩትኝ። አይሚ የብዙ ጥያቄዎች አረ ወንድሞቻችን ከተገዳደሉ በኋላ ትላንት ልዩነት አልነበረባቸው ምናምን፣ ልዩነት ነበራቸው፣ ተታኮሱ። ዛሬ ልዩነት ቀረፉና አንድ ሆኑ። በቃ አለቀ። ትላንትና እንዲሆነው ኦኬ፣ ትላንት እንደዛ ሆኑ። ዛሬስ ምን ይሁን? ዛሬ ያለ አማራጭ ወይ አንድ ትሆናለህ ወይ ደግሞ በነበርክበት መንገድ ትቀጥላለህ። አለቀ። ይሄ ነው እኔ የሚታየኝ። አፋድና ሀባሃ በዚህ መልኩ አንድ ሆኖ መምጣት ማለት ብዙ ነገር ነው የተናገረው። አሁን ለምሳሌ ድርጅቱ የዘመነ ነው ይባላል አይደለም። ድርጅቱ የጠቅላላ ጉባኤ ነው። በሎጂክ ነው እኔ ሰው እንዲሞግተኝ የምፈልገው። ድርጅቱ የጠቅላላ ጉባኤ ነው። ጠቅላላ ጉባኤው የሁሉም አለቃ ነው። ጠቅላላ ጉባኤው ከሁሉም ነው የሚሾመው፣ ሁሉንም ይመስላል። ጠቅላላ ጉባኤው ሁሉንም የሚመስል ሰው ቢያጠፋ በወታደራዊ ፍርድ ቤት ይዳኛል። የስነ ምግባር ኮሚቴ ይመረምራል። ማዕከላዊ ኮሚቴው የሊቀመንበሩ አለቃ ነው። ጠቅላላ ጉባኤው ውክልናውን ለማዕከላዊ ኮሚቴ መስጠት ይችላል። ሊቀመንበሩ የሚሰራውን የሚተነፍሳትን እያንዳንዱን እንቅስቃሴውን ለማዕከላዊ ኮሚቴውና ለጠቅላላ ጉባኤው ሪፖርት የማቅረብ ግዴታ አለበት። ድርጅቱ የዘመነ ካሴ አይደለም። ድርጅቱ የዘመነ ካሴ አይደለም። እደግመዋለሁ። ይሄን ፕሮፓጋንዳ የምትሰሩ ሰዎች አቁሙ። ድርጅቱ የአንድ አካባቢም አይደለም። እዚህ ውስጥ የጎጃም አማሮች፣ የጎንደር አማሮች፣ የወሎ አማሮች፣ የሸዋ አማሮች ቁልጭ ብለው ነው የምታዩበት። በቁጥር ስብጥር 4 3 አንዳንድ 5 ምናምን ፌር ኤንድ ስኩዌር በሆነ እዚህ ውስጥ መካተት ያለባቸው የሚኒሊክ እዝ ሰዎች ካሉ መካተት አለባቸው። ወደሱ እመጣለሁ። አሁን ባለው ነገር ግን ጌታ አስራደ ይውጣ ካልክ ሄኖክ ይውጣ የሚልህ ይመጣል። ጀነራል ተፈራ ይውጣ የሚልህ ይመጣል። ከዚህ አንድነት ውጪ ሌላ መፍትሄ ይዘህ ልትመጣ አትችልም። ሌላ መፍትሄ ይዘህ ከመጣ ደግሞ ምን ችግር አለ? እንስማማለን። የተሻለ ከሆነ እኔ በሎጂክ ስለማመን፣ የኢጎ ከሆነ ድርጅቱ የአርበኛ ዘመነ ብቻ መስሎህ ከሆነ እሱ እንዳልሆነ እያስረዳውን ያለሁት ወንድሞችህ ፒኤልሲ አይደለም የፈጠሩት። የተለፋበትን ድርጅት የአንድ ሰው በማስመሰል ግፍ እየሰራችሁ ነው ያላችሁት። በነገራችን ላይ ድርጅቱ የአንድ ሰው አይደለም። ወንድሞቻችን ማለት ብዙ ነገር ተፈጥሯል። አሁን አንድነት የሚፈጠረው የተፈጠረው ብዙ ነገር ደግሞ እንዳይፈጠር ነው። አለቀ። ሌላው ሜዳውን ፈረሱም ያው ፈንጩበት። እገሌ ስልጣን ለቀቀ፣ እገሌ ስልጣን ለቆ ሊሆን ይችላል በአባልነት አገለግላለሁ ብሏል። የሚፈነጭበት ሜዳና ፈረስ የለም። የትግል ድርጅት ነው ይሄ። ምንም እገሌ የሚሞገስበት እገሌ የሚወደስበት ድርጅት አይደለም። ኃላፊነት ነው የሚከፋፈሉት። ሜዳ ፈረስም አያስፈልግም። አለቀ። ሰው መጠማመድም አያስፈልግም። ለኔ ድርጅቱ የሁሉም ነው። መሳተፍ ድርጅቱ የኔ ነው ብለህ ነው ስትጣላ ላይ የምፈልገው። ድርጅቱ የስነ ልቦና ሽንፈት ጀነራል ተፈራ፣ ሄኖክ፣ ምሬ፣ መከታው፣ ጌታ አስራደ፣ ሳሚ፣ ሀብቴ እንግዲህ እነዚህ ሁሉ ደማቅ ስሞች ናቸው በዚህ በነበረው በአማራ ትግል። እነዚህ ሁሉ ያሉበትን ትግል የዘመነ ካሴ ድርጅት ብሎ መጥራት ነውር አይደለም? ሊትራሊ ነውር የሆነ ፕሮፓጋንዳ። ህዝባችን አላነበበም ምናምን ብሎ እንትን ማለት እኔ እሱ ትክክል አይደለም። ማስጠንቀቂያ እየሰጠኝ ነው ትንሽ
ታብታብ አድርጉትና ኮፒ ሊንክ አድርጉት። ኦኬ ሶ ሌላኛው ያው የሜዳና የፈረስ ነው። ሜዳም ፈረስም አያስፈልግም። ዛሬ ፍላጎት ከሌለ ከፖሊት ቢሮ ራስን ማግለል ይቻላል። ነገ ፍላጎት ሲኖር መመለስ ይቻላል። ቤቱ የአማሮች ቤት ነው። ለአንዱ ተከፍቶ ለእስክንድር ነጋ የሚዘጋ ለገበደ ተከፍቶ ለእንትና የሚዘጋ ምናምን አይደለም። በድርጅቱ በመልቀቅ በጠቅላላ ጉባኤው ማስመረጥ ድጋሜ መሾም ምናምን ይቻላል። ጠቅላላ ጉባኤው ፈንክሽናል ስለሆነ ማለት ነው። ኦኬ እገሌ ድርጅት ተደራጅሯል፣ አሁንም ሊደራደሩ ነው። ድርድር ወደፊት ሊኖር ይችል ይሆናል። የዋህ አይደለሁም እኔ ድርጅት የለም ብዬ። አሁን ላይ ግን የጠቅላላ ጉባኤው ውሳኔ የፖለቲካ ዘርፉ ምናምን ውሳኔ አይ ቲንክ አብይ አህመድን በጦርነት መግጠም ያዋጣል ብሎ የሚወስን ይመስለኛል። ጠቅላላ ጉባኤው የሁሉም አማሮች ነው። ስለዚህ የፖሊሲና ስትራቴጂክ ጥናት መምሪያ እንዲህ አይነት ሀሳቦችን ያያል። የፖለቲካው መምሪያ ይሄን ያያል። አቅጣጫችን ድርድር ይሁን ወይስ ጦርነት ምናምን እንግጠም፣ አሊያንስ አሰላለፍ ምን ይሁን ምናምን እንዲህ አይነት ነገሮችን የፖለቲካው መምሪያ የሚያይ ይመስለኛል። ከዛ እዚህ አካባቢ ያሉት ሰዎች አይተው መጨረሻ ውሳኔውን ግን የሚሰጠው ማን ነው? ጠቅላላ ጉባኤ። ዛሬ ደግሜ ምን እያልኩ ነው? ጠቅላላ ጉባኤ ጠቅላላ ጉባኤ ጠቅላላ ጉባኤ ጠቅላላ ጉባኤ ጠቅላላ ሚሊዮን ጊዜ ደግመዋለሁ። ድርጅቱ የአማራ ህዝብ ነው የወከለው፣ ጠቅላላ ጉባኤውን ነው። ጠቅላላ ጉባኤው ሊቀመንበሩን ይመርጣል፣ ከፈለገ ሊቀመንበሩን ያነሳል። ጠቅላላ ጉባኤው በ2/3 ድምፅ አስቸኳይ ስብሰባ መጥራት ይችላል። በማንኛውም ሰዓት መርህ የተጣሰ ከመሰለው ቁጭ ብሎ ጠቅላላ ጉባኤው ነገሮችን መመርመር የስነ ምግባር ሲሆን ስነ ምግባር ኮሚቴ፣ ወታደራዊ ፍርድ ቤት ምናምን ዞሮ ጠቅላላ ጉባኤው የመጨረሻውን ውሳኔ ይሰጣል። አለቀ። ሊቀመንበር ማንሳት መሾም ይችላል። የሚያነሳው ሊቀመንበር መሾምም ማንሳትም የሚችለው ጠቅላላ ጉባኤው ሆኖ ሳለ በድርጅቱ የሶስተኛ እርከን ላይ ያለን ሰው አንስቶ ድርጅቱ የዘመነ ካሴ ነው ማለት እኔ ትክክል አይመስለኝም። ትክክል አይደለም። ተቋሙ ያስፈልገናል። ግለሰቦች ይመጣሉ ይሄዳሉ። ሊቀመንበር ይመጣል ይሄዳል። ምክትል ይመጣል ይሄዳል። እኔ በአማራ ትግል ውስጥ ተቋም መፈጠሩ ግን ኮምፕሮማይዝ የምንደራደርበት ነው ያለው። ኦኬ ሌላኛው ደግሞ ቅዠት አፋድ ለምን ይፈርሳል፣ አፋባህ ለምን ይፈርሳል የሚሉ ደግሞ አሉና በጣም ያሳቀኝ። እኔ የአፋባህ ደጋፊ ነኝ የሚሉ አሉ፣ እኔ የአፋድ ደጋፊ ነኝ የሚሉ አሉ። ከስሟል እኮ ድርጅቱ። ምናቸውን ነው የምትደግፈው? መከታው የድርጅቱ ምክትል ሊቀመንበር ነው። ሌላውም እንደዛው መሬ በመዋቅር ሌላ ላይ ነው። በወሎ ቀጠናዊ አደረጃጀት ይፈጠራል፣ ስራ አስፈጻሚ ይኖረዋል። በሸዋም እንደዛው ከሁሉም የተውጣጣ ነው የሚኖረው። የትኛውን አፋድና የትኛውን አፋባህ ነው ማለት በህልምህ ልደግፍ ትችላለህ። አሁን በህልምህ ስትነቃ ስተኛም እኔ አፋድ ደጋፊ ነኝ በስመ አብ ወወልድ ወመንፈስ ቅዱስ ብለህ ልተኛ ትችላለህ። ስትነቃ እኔ አፋድ ደጋፊ ነኝ ምናምን ብለህ መንቃት ትችላለህ። የለም ግን ድርጅት ምናብ ነው። ምናብ መደገፍ ደግሞ በሽታ ነው፣ እንዳትታመም ነው። እኔ የለም አሁን አፋድም አፋባም የሚባል ድርጅት ስለሌለ ኢሉዥን ነው። ልክ እንደ ዶን ኮንቴ የድንጋይ ወፍጮዎች ጠላቶቻችን ናቸው ብሎ በፈረስ ሄዶ ከድንጋይ ወፍጮ ጋር ሲጋጭ የሚውለው አይደል? ዶን ኮንቴ ታሪክ ባለፈው አውርተን የለ። አሁን ዶን ኮንቴ ምናብ ውስጥ ነው የሚኖረው። ቦርጫም ሽማግሌ ነው፣ ግን ራሱን እንደ መልከ መልካም ወጣት ፈርጣማ ሰው አልጎ ይስላል። ጠላተው ያልሆነውን የወፍጮ ድንጋዩ ጠላቴ ነው እያለ በየቀኑ ሲላተሙ ይውላል። ከዛ ደግሞ በዛ ከተማ ውስጥ ኖርማል የሆነችን ሴትዮ ውብ ሴት አርጎ ምናምን በቃ እንደ አፍቃሪው ስሎ ምናምን አፈርድሜ ይበላልና የአማራው ዶን ኮንቴ ነው የምትሆነው አንተ የሌለ ድርጅት እየደገፍክ ማለት ነው። አፋድን መደገፈው የአማራው ዶን ኮንቴ ነው የሚያደርግ። ደግሞ የሚያስቀው አፋድንም የሚደግፉ ካሉና አፋባህንም የሚደግፉ ካሉና ከተጋጩ ደግሞ እሱ ኢንተረስቲንግ ያደርገዋል። በሌለ ድርጅት የሚጋጩ የዓለማችን የመጀመሪያው ብርቅዬ ፍጡሮች አድርገን ሙዚየም ምናምን ነው የምናስቀምጣቸው። እነዚህ የለማ አስቡት። የሌለ ድርጅትን እንዳለ አምኖ ለዚህ ድርጅት እስከ ቀራኒዮ እሞታለሁ የአፋድ ቁርጠኛ ደጋፊ ነኝ የአፋባ ቁርጠኛ ደጋፊ ነኝ ብሎ ራስን ማታለልና ማመን፣ እሷ ልበቃ ብሎ ለዚህ ድርጅት እሞታለሁ ብሎ ከሌሎች ጋር ደግሞ ግጥሚያና ግጭት ውስጥ መግባት እኮ ትልቅ የፖለቲካ ጥበብ ነው የሚጠይቀው። በነገራችን ላይ ኦነስትሊ በእውነት ይኸው እነዚህ ሰዎች ያስቁኛል። ማለት የድርጅቱ ሊቃነ መናብርታት በሌላ ድርጅት ተካተናል እያሉ መዋቅራቸው እንዲዞልቭ እያደረጉ እየሄዱ ዳይሃርድ የአፋድ ደጋፊና
ዳይሃርድ የአፋብኃ ደጋፊ ሆነው ሲመጡ እንደውም ዶንኮንቴ ማረኝ ያስብላል። ዶንኮንቴ ቢያንስ የድንጋይ ወፍጮ ግዙፍ ነው እና ኤሊያን ናቸው፣ ከሌላ ዓለማት የመጡ ፍጥሮች ናቸው፣ ስፔን ውስጥ ያለችዋን ቀበሌ አመሷት፣ ህዝቤን ሊያጠፉ ነው ብሎ እኮ ነው ከድንጋይ ወፍጮ ጋር የሚጋጨው። ኢሉዥን ውስጥ ገብቶ ነው። ቢያንስ ገዝፈውበት ነው። ዶንኮንቴ ደግሞ ከቅንነትም ነው። በነገራችን ላይ በምናቡ የፈጠረው ጠላት አለ፣ ህዝቡን ከጠላት ለመታደግ ነው። የእናንተ እኮ የሚገርም ነው። እየነገሯችሁ የድንጋይ ወፍጮዎቹ መናገር አይችሉም ማለት እኛ ጠላት አይደለንም፣ አትላተም ከኛ ጋር ጀርባ ይላጣል፣ አንተም ቦርጫም ሽማግሌ ነህ፣ ፈረስህም ይሰበራል ምናምን ማለት አይችሉም የድንጋይ ወፍጮዎቹ አይደል። ሄዶ ሲላቀማቸው ሂሳቡን ሰጥተው መመለስ ነው ዶንኮንቴ። እናንተ ግን እኮ የድርጅቶቹ መሪዎች እየነገሯችሁ ነው። ወል ጋይድ ዱድ ተረጋጋ። እኔ የገሌ አካባቢ መሪ በፍቃዴ ወድጄ ፈቅጄ ፈርሜ አፋብን የሚባል ድርጅት ፈጥሬ ከጓደኞቼ ጋር ምናምን እየተሞዳሞድኩ ነውና አይ ላቭ ዴም ጋይስ። ለካ ጌታ አስራደን ሳላቀው ነው፣ ለካ አስረስን ሳላቀው ነው እንደዚህ ምናምን። እንደው አክቲቪስቶቹ ምናምን አሁን እነዚህን አክቲቪስቶች ማስተማር አለብን። ዝም ብለው በቃ እንደው እንዲህ ሲሉ ታስታውሳለህ እንዴ እኔንም ከዴ የሚባል እንዲዘምቶብኝ ምናምን እያሉ እያወሩ ነው። እየነገሯችሁ እኮ ነው። ዊ አር ኦኬ ጠላት አይደለንም እያሏችሁ ነው። እንደ ድርጅቶቻችንን አፍርሰን ተቋም መመስረት እንፈልጋለን ምናምን እያሏችሁ ነው። በግልጽ እኮ ነው እየነገሯችሁ ያሉት። አይ አትፈርስም፣ አንተ መሬት ላይ ካለው ሰውዬ ይልቅ እኔ የአፋድና የአፋብኃ የቁርጥ ቀን ስለሆንኩኝ በቲክቶክ ተራሮች ላይ ላቤና ወዜን ያፈሰስኩበትን ድርጅት አፍርሰህ ለምን በስተ ትመጣለህ እንዴ? ደግሞ በስተ ብልጽግና ልገጥም፣ ደግሞ ከ10,000 30,000 ልገባ፣ ደግሞ ከ100,000 200,000 ሆነ ገዝፈህ ጠላትን ልታስፈራ የውጭ ሰዎችን ኖ ዝበል። አንተ አፋድ ነህ፣ መሪያችን ታላቁ እስክንድር ነው። አንተ አፋብኃ ነህ፣ መሪያችን 13 ሰዎች ናቸው። በዛ ውስጥ ሊቀመንበር እንመርጣለን ምናምን እና ምንድነው የምታወሩት ነው ጥያቄው። ምንድነው የምታወሩት? እውነቴን እኮ ነው። ምንድነው የምታወሩት? የለም እስክንድር አፋድን አፍርሶ ከአፋብኃ ፖሊት ቢሮ ለቆ ድርጅት በመፈጠሩ በጣም ደስተኛ ሰው ነኝ፣ በአባልነት እቀጥላለሁ፣ የድርጅቱ ቀንደኛ ደጋፊ ነኝ ብሏል። እዚህ ማሙሽ 6 ኪሎ ወይ ጠጅ ቤት ቁጭ ብለህ የአፋድ ደጋፊዎች እኛ የአፋድ ደጋፍ ደግሞ እንትን ነው መፈክር ይወዳሉ። እንደ አብዮት ጠባቂ ይሄ በደርግ ጊዜ ኖር አብዮት ጠባቂ ነው። መፈክር ታላቁ እዚህ ምናምን ሲያወሩ ራሱ ብዙዎቹ አነዳኛቸው ሰምታችኋል። እኛ ሽማግሌው ሰው ይሆነ የጎጃም ህዝብ ምናምን እንደዚህ ጎንደር እኮ ዝም በል ማና ምናምን ይላሉና እነዚህ ሰዎች ጤነኛ አይደሉም፣ ትራውማ አለባቸው። ይኸውላችሁ እነዚህ ብዙዎቹ በነገራችን ላይ ብዙዎቹ እዚህ የምታዋሯቸው ሰዎች ሜንታሊ አንስቴብል የሆኑ ሰዎች ናቸው። እኔ ኦነስትሊ ነው የምነግራችሁ። ሜንታሊ እርዳታ ምናምን የሚያስፈልጋቸው ሜንታሊ አንስቴብል የሆኑ ገባ። እስክንድር ተቋሙ ፈርሶ ወንድሞች አንድ ሆነዋል፣ እኔ ለጊዜው በፖሊት ቢሮ አልቀጥልም ድርጅት እደግፋለሁ እያለ አፋድ ደጋፊ ምናምን የሚል ካለ በቃ ተቆርጦ መጣል ያለበት። ዘመን ሲዘምን የማይዘምን የትውልድ ጥራጊ ምናምን ትለው የለም። ልጅ እያላችሁ ወይ ከእናቶቻችሁ ጋር ወይ ከሰራተኛ ጋር ወፍጮ ቤት ተልካችሁ ታውቃላችሁ? ወፍጮ ቤት ማሟሻ ምናምን ይባላል። ይሄ ባደረው ላይ አታስፈጭም ወይ በርበሬ በተፈጨበት ላይ ምናምን ጤፍ አትከትም ምናምን ጥራጊውን አውጥተህ ትደፋለህ። ይሄ በቃ ፋይን ቲዩን የተደረገ ትክክለኛውን ምናምን አይነት ነገር ምናምን እንደዛ ነው። ሶ እስክንድር በጥረት በአስተዋጽኦ ድርጅት ተፈጥሯል። በነገራችን ላይ እኔ እስክንድርን አመሰግነዋለሁ ላደረገው አስተዋጽኦ። ሜይ ቢ ወንድሞች ሁኔታውን ይዩት ምናምን ብሎ ምናምን ከፖሊት ቢሮ ባይለቅ ለተሻለም ስልጣን ቢተጋ ምናምን ብዙም አልነበረም። የውስጥ ድርጅት ትግል ማድረግ ይቻል ነበር። ሙሉ ለሙሉ ግን ከትግሉ ነቅሎ አልወጣም አይደል? ከፖሊት ቢሮ ነው ራሱን ያወጣውና ኢትስ ኦኬ ዊ ካን ሊቭ ዊዝ ዳት። እሱ የመጨረሻው ህልሜ የአማራ አንድ ድርጅት መፍጠሩን ማየት ነው እያለ እዚህ ጠጅ ቤት ቁጭ ብለህ እኛ የአፋድ ደጋፊዎች አምሳሉ በዚህ ወጥቶ ሀብታሙ አያሌው ምናምን ደግሞ ማለት እኔ አሁን ሁ ኬርስ አባውት ስለ አምሳሉ እኔ
አጀንዳ ከፍተው 3 ሰዓት ስለ ሀብታሙና ስለ አምሳሉ ይተነትናሉ። እነዚህ ሰዎች አርዴ ኦኬ አማራው እኮ አምሳሉን ከረሳው እኮ የሆነ አመት ምናምን በጣም እንትን ላፕቶፓችሁ ወይ ባዮስ ታውቃላችሁ ላፕቶፕ እና ባዮሱ አፕዴት ሲፈልግ ወይ ደግሞ ዊንዶ ቨርዥኑ ሲያረጅ ምናምን አፕዴት ማድረግ አለብህ። ገባ? አይፎንህ አሁን 17 ምናምን ከገባ ወዲያውኑ አፕዴት የምታደርገው ምክንያቱም ባግ ፊክስ ያደርጋል። አዳዲስ ፊቸሮች ይዞ ይመጣል። ወይ ኤአይ ኢንቴግሬሽን ሊኖረው ይችላል ምናምን ነው እንዴ። አንተ ድርጅቱ አንዶኜ መጥቻለሁ ካለ የአፋ ደጋፊ ነኝ ልትል አትችልም። በቃ ቅዠታም ሰውዬ ካልሆንክ በስተቀር አፋብኃም እንደ ሴም ቶክን የአፋብኃ አመራሮች ዘመነ ካሴ ሊቀመንበር ሆኖ መጥቷል። መሪው ምክትል ወታደራዊ አዛዥ ሆኖ መጥቷል። ጀነራል ተፈራ ጭራሽ ጦሩን እየመሩ ነው የመጡት ምናምን ነገር አስረስ ህዝብ ግንኙነት ነው እንግዲህ እንደምታዩት ነው። በሌላ አፋብኃ ቁርጠኛ የአፋብኃ ምናምን ደጋፊ መሆን ኖስታልጂያ ነው። ምክንያቱም አንዳንድ ወደ በሽታም ሊቀየር ስለሚችል በሌላ አፋድም በሌላ አፋብኃም ድርጅቱ ቁርጠኛ ምናምን ደጋፊ ምናምን እኔ አይ ቲንክ ጤነኛ አይመስለኝም። እኔ ጥቆማ ነው ግን ያው እንዳለ እያሰባችሁ መፋለም ደግሞ እንዳትጣሉ። እሺ ደግፉ ምናባዊ አፋድና ምናባዊ አፋብኃ ደግፉ፣ ግን አትጣሉ። እንደ ከዶን ኮንቴ ያነሰ አትሆኑም እናንተ አይደል? እሱን አስተካክሉ። እሺ እገሌ ድርጅት ተደራጅቷል፣ አሁንም ሊደራደሩ ነው። ይሄ የማን ኃላፊነት ነው ብያለሁ። ጌታ አስራደ ከብልጽግና ጋር ሊደራደር ነው ብትለኝ አልሰማህም። ይሄ ኃላፊነት የጠቅላላ ጉባኤው ነው። ጌታ አስራደ ሲንግል ኢንዲቪጁዋል ነው። እንዋጋ ማለት ይችላል፣ እንደራደር ማለት ይችላል፣ መብቱ ነው። ዘመነ ካሴ እንዋጋ ማለት ይችላል፣ እንደራደር ማለት ይችላል። የመጨረሻው ፋይናል ሴይ ያለው ግን የት ነው? ጠቅላላ ጉባኤ ዛሬ የመጨረሻ ነው። ጠቅላላ ጉባኤ ከኔ ቀጥሎ የምትፈልጉት ነው። እኔ ቤቴን ከፍቼ የማወራው የመረጃ እጥረት ላለባችሁ ኢንዲፍረንት ለሆነ አንዲሳይድድ ቮተርስ የሚባሉ አለ አይደል? በምርጫ ላይ አንዲሳይድድ ይሄ አቋም የሌላቸው ለምሳሌ ሪፐብሊካን እና ዲሞክራት የሆነውን እኮ ያው በቃ ሪፐብሊካኑም በቀይ ከረባት ይሰክሳል፣ ዲሞክራቱን በሰማያዊ የሚጠጡት የሪፐብሊካን ካፌ ነው፣ ያኛውም የዲሞክራት ካፌ ነው። አንዱን ሳቬጅ ይላል። አቋም የያዙ ናቸው። ከስንት አንዴ ነው በፖሊሲ ሽፍት ነው ዲሞክራትን ወደ ሪፐብሊካንን ወደ ዲሞክራት የምታመጣው። ብዙ ጊዜ በምርጫ ላይ አንዲሳይድድ ቮተርስ ነው ኢንፍሉዌንስ፣ አንዲሳይድድ የሆኑ ሪፐብሊካንም ዲሞክራትም ያልሆኑ የዛሬ የፖሊሲህን አይተው የሚደግፉና የሚቃወሙ ቮተርስ አሉ። እኔ አሁን የመረጃ ክፍተት ላለባችሁ አንዲሳይድድ ቮተርስ ነው ይሄን ማውራት። ድርጅት አላችሁ፣ ምንም የስነ ልቦና ስብራት እንዳይደርስባችሁ። ከበደ ስለደገፈው ድርጅቱን ያነሳ አያደርገውም። ያንተ ከመሆን ክሌም ነው። አየለም ክሌም ነው ያደረገው አይደል? በዚህ ድርጅት ውስጥ ያየለ የሚላቸው ወንድሞች 3 ሰዎች 4 አሉ። ያንተ የምትላቸው ወንድሞች 3 ሰዎች 4 አሉ። ከ50 ከ70 ከመቶ ስራ አስፈጻሚ ጠቅላላ ጉባኤ ውስጥ ብዙ ያንተ ወንድሞች አሉ። በጠቅላላ ጉባኤ ውስጥ ትጥላለህ፣ ትጣጣላለህ፣ ታወርዳለህ፣ ትሾማለህ፣ ትሽራለህ። ሰዎች የተለየ የራሳቸው ድርጅት ማለት መብት አላቸው። መቼ በቃ ዛሬ አሁን እኔ አፋብን ምርጥ ድሪው ምናምን ያው መቀወጥ እችላለሁ። ያ ግን ለድርጅቱ የተለየ የቅርብ ሰው አያደርገኝም። ወይም ደግሞ እኔ የምደግፈው ፋኖ ከመርህ ውጭ እንዲሰራም አያደርገውም። ፒኤልሲ ስከፍት ነው ሁላችሁ ማዘዝ፣ ማሽቆጥቆጥ፣ ረግጦ መቅጣት፣ መግዛት፣ ተረግጦ መገዛት፣ የግል ቅጥረኛ ይመስል ለምሳ ሰዓት መላክ፣ የጌታና የሎሌ ግንኙነት ምናምን የምትፈልግ አይነት ድርጅት ካለ ቡቲክ ክፈት። እደግመዋለሁ። የጌታና የሎሌ ግንኙነት በአማራ ትግል ውስጥ አለ ብላችሁ የምታስቡ ሰዎች ካላችሁ ቡቲክ ስከፍቱ ብቻ ነው። ቡቲክ ስከፍት ሚስኪኗን ደሞዝተኛ በምሳ ሰዓት ወገቧን ልረግጣት ትችላለህ። ሲጋራ ግዢ ብለህ ምናምን 2 ኪሎ ሜትር ልትልካት ትችላለህ ምናምን። ገንዘብ የሚሰጥ ኃይል ነው። እዚህ ድርጅት ውስጥ እንዲህ ነገር የለም። አፋብን ሁሉንም የሚመስል ከታገልክ የሚያታግልህ፣ ቀብጠህ ካፈረስከው እንደ ኮሎኔል ፋንታውን ሟቤ የምትቆዝምበት
ቢኮዝ አፍርሰ ምንም እንደማታመጣልን እናውቃለን። አሁን እውነት እንናገር ከተባለ እኔ ምሳሌ ልስጣችሁ። አሁን እንደው እነ ሳሚ እና ሀብቴ ወልዴ ያላዳኑትን ጎንደር አሁን አያሌው ሊያድነው ጋይስ? እውነት እኮ ነው። አሁን እንደው ጌታ ስራደ ጎንደርን ካላዳናት አያሌው ያድነዋል ብላችሁ ታስባላችሁ? ዘመነ ካሴ ያላዳነውን ጎጃም ኃይለ ኢየሱስ አዳሙ ያድነዋል ብላችሁ ታስባላችሁ? የለም። እንዴት ነገር ግልጽ ነው። እሺ 2 ነጥቦች 3 ነጥቦች ልጨምርና ላቁ። ድርድር ምናምን የጠቅላላ ጉባኤ ነው። ከዚህ በኋላ አንሰማ መስሚያችን ጥጥ ነው። ከህወሓትም ጋር ይሁን ከብልጽግና ጋር መስራት ከፈለክ ጥያቄን ይዘ ጠቅላላ ጉባኤ ትሄዳለ። ጠቅላላ ጉባኤ ያሉ የፈረጠሙ የአማራ ጡንቻዎች በካልቾ ብለው ወይ ይመልሷል ወይ ደግሞ ያምኑና ዩ ጋይስ ዌልደን ጥሩ ሀሳብ አመጣ ይላል። ዞሮ ዞሮ የጠቅላላ ጉባኤው አሽከርነህ ቴክኒካሊ አማራ ገበሬ አሽከርነህ ማለት ነው። ኦኬ አፋድ ለምን ይፈርሳል? መሪዎቹ ስላሉ፣ እስክንድርና መከተው ስላሉ። አፋባህ ለምን ይፈርሳል? ዘመነ መሬ ሁሉም እነ ኢንጂነር ደሳለኝ ሁሉም ስላሉ አፋባህ ይፈርሳል። አለቀ። ስሙን ይዘው መዞር ትችላል። በነገራችን ላይ አፋባህን እንደ ታሪክ የምትፈልጉ ሰዎች እኔም ወደዋለሁ። በነገራችን ላይ አንድ ቲሸርት አሰራለሁ። አፋባህን የምትወዱት ሰዎች ይሄ እንደ ማንቸስተር ምናምን ቲሸርት አሰሩ፣ ለትውስታ እንዲሆናችሁ ማለት ነው። ስተኙ አቅፋችሁ ተኙ። የአፋድ ደግሞ ደጋፊዎች የድርጅት ፍቅራቸው በጣም የሱስ ያህል ነው። የነሱ ደግሞ የሌለ ነው ምናምን በቃ ታላቁ እንደዚህ አፋድ ድርጅታችን ምናምን እንደ ኢሰፓና እንደ ደርግ ነው የድርጅት አመለካከታቸውና እኔ አንዳንድ ሴቶች አሉ ታላቁ እስክንድር አያውቁትም እኮ ፖለቲካ ህይወቱ ምን ይሁን ለእስክንድር እንዲወጣላችሁ ሆነስትሊ እውነቴን ነው። ወንዶቹ የአፋድ ደጋፊዎች ደግሞ ማሊያ ያሰሩበት ማሊያ መጋጫም ጨምሩበት ከፈለጋችሁ። ያው መጋጨታችሁ ስለማይቀር የአፋባህም የአፋድም ደጋፊዎች መጋጫ አሳትሙበት። ለምን እናንተ በሌለ ድርጅት መጋጨታችሁ አይቀርም። እንዳልኩት እንደ ዶን ኮንቴ መጋጨታችሁም ስለማይቀር መጋጫና ትጥቅ አሰሩበት። ታሪካችሁ ነው። በነገራችን ላይ ድርጅቱ ግን ፈርሷል። በቃ እናት ሞታለች። መርዶ ማለት ነው። የለም አፋባህ አፋድ የለም። ማሙሽ 4 ኪሎ የአፋድ ደጋፊ ነኝ ብሎ 1 ዓመት ቁጭ ብሎ ውስጥ 4 ኪሎ እዛ መስራት ይችላል። በነገራችን ላይ እንዳታስወጡት፣ እሱ ልጅ መውጣት የለበትም ከዛ ቤት። እንዲያውም አማራ ነፃ ሲወጣ በሬዲዮ እንጠራዋለን። በሬዲዮ አድማጮቻችን ዛሬ ምናምን የአማራ ልዩ ምናምን ኮማንዶዎች በአዲስ አበባ ምናምን ምናምን ብለው በሬዲዮ እንዴ አፋድ ይፈርሷል እንዴ ምን ይላል? ያኔ ልክ አፋብን ድል አድርጎ ሲገባ አፋድ ይፈርሷል እንዴ ምናምን ብለው የሚነቁም ሰዎች ይኖራሉ። እውነቴን ነው። እኔ አይስወር ለምንወዳችሁ ለወንድሞቻችን ግን እኛ እየተናገርን ነው። ዩ ጋይስ አር ብሪሊየንት። እንዴ ድርጅታችሁ የለፋችሁበት ደም የሰጣችሁበት የእናንተ ወንድሞቻችሁ የሚታገሉበት የእጅ የመዳፋችሁ ውጤት እኮ ነው ይሄ ድርጅት። ታውቃላችሁ? ዛሬም ወንድሞቻችሁ የሚዋደቁበት ክብራችን የሚጠበቅበት እና እንዳልኳችሁ ማሊያ መጋጫ ገንባሌ ምናምን አሰሩበት። አንዳንዴ ተከራከሩ፣ እኛም ቁጭ ብለን እናያለን። አፋድ ያዋጣል፣ ታብታብ እናደርጋለን። እኔ ለሁለቱም እደግፋለሁ። እሺ ቁጭ ብላ እኔ ባይ ዘ ዌይ እያንቋሸሽኩ እኮ አይደለም። ምንድነው እኔ ግን ሰዎች ጤነኛ ናቸው። ግን አሁን እኔ ምን አወራው? አፋድ የለም ብዬ ነው ያወራሁት። አማሮች ቆይ ምንድን ነው ዛሬ ምን ስህተት ሰራው? አፋድ አለ ብለው የሚያምኑ ሰዎች ቅዠት ነው ወደ ትራውማ ዲፕሬሽን ምናምን እንዳይገቡ አፋባህም እንደዚህ የሚሉ ምናምን። እኔ እኮ ይህንን ነው እንጂ እኔ አይ ሪስፔክት እሺ አለ ካላችሁኝ አለሽ በቃ እሺ አለ የአፋባህ መሪዎች 13 ሰዎች ናቸው። የአፋድ መሪ ደግሞ ታላቁ እስክንድር ነው። አለ በቃ አለ። ቀጥሉ። ምን አጨቃጨቀኝ ከእናንተ ጋር? ኦኬ ሌላኛው ጥያቄ
ይሄኛውንም ጥያቄ ቅድም ዲስከስ አድርገነዋል። እገሌ ለምን ከፖሊት ቢሮ ለቀቀ? በቃ መብቱ ስለሆነ ዲሞክራሲያዊ መብቱ ስለሆነ። እስክንድር እኔና መዓዛ በነገራችን ላይ እርማቱ ውሰዱ። አንዳንዴ አጀንዳ የማይሆን ነገር አጀንዳ አታድርጉ። አጀንዳ የማይሆን ነገር አጀንዳ አታድርጉ። በነገራችን ላይ በቃ ለቀቀ ነው። ሲፈልግ ደግሞ ይመለሳል በምርጫ ፕሮሰስ። ጠቅላላ ጉባኤውም ውስጥ ምናምን ድምፅም ሊኖረው ይችላል። ከሌለውም ሌሎች መርጠው ያስገቡታል። ትግላችን እየገፋ ሲመጣ ሁሉም ፋኖ ነው የሚሆነው። ትግላችን ከተሸነፈ ጣት መጠቋቆምና ሁሉም ከፋኖ ማፈንገጥ ነው። ልክ አሁን እነ ኮሎኔል ፋንታው እንደሚያደርጉት ስራ ማለት ነው። ስለዚህ እገሌ ለምን ከፖሊት ቢሮ ለቀቀ? መብቱ ስለሆነ ፐርሰናል ፕሪፈረንሱ ነው። የተጋነንም ነገር አይደለም። እስክንድር ለአማራ ትግል ኮንትሪቢዩት ያደረገ ሰው ነው። ለሰጠው ሰርቪስ እናመሰግናለን። በአጠቃላይ በፋኖ ትግል ውስጥ ሁሉም ፋኖች በስህተት ላጠፏቸው ነገሮች እርስ በርስ ይቅርታ ይጠያየቃሉ። ከዛ በተረፈ አማራ ነው። ነገም በዚህ ትግል ውስጥ በመሪነት የመምጣት ቻንስ አለው ተመርጦ። ዛሬ ላይ ግን ምርጫው መከበር አለበት። ኬስ ክሎዝድ። ስለዚህ አላውቅም እኔ አሁን ሜዳውን ፈረሱም የወላችሁ ምናምን እሱም ለቅቅ ያለው ካለ በኋላ የእሱ ደጋፊ ነን የሚሉት ሰዎች የሚያደርሱት ጫጫታ እኔ አይገባኝም። ማለት እኔ ስለማይገባኝ ነው ሆነስትሊ እሱን ዘለው። ኦኬ አንድ የምጋራው ፖይንት ላይ ደረስኩኝ። የምጋራው ፖይንት ሙሉ ስም ሳይካተት ለምን ይፋ ተደረገ? እስማማለሁ። ይሄ እኔ የምስማማበት ነጥብ ነው። ይሄን እስማማባታለሁ። በነገራችን ላይ ይሄ ስህተት ነው። ይሄ ቢታረም ደስ ይለኛል። አሁንም ከተቻለ በሚኒሊክ እዝ በኩል የቀረቡ ቅሬታዎች መታየት መቻል አለባቸው። ከተቻለ እስካሁን ከቀረቡት 10 ነጥቦች ውስጥ አንደኛ የምደግፈው ይህንን ነው። እኔ አንደኛ ሙሉ ስም እስኪካተት መጠበቅ ይቻል ነበር። ምንም አያስቸኩልም። ይሄ የጠቅላላ ጉባኤው እርምት መውሰድ መቻል አለበት። ይሄ ህዝብ ግንኙነት ላይ የምለጥፈው ሊቀመንበር ላይ የምለጥፈው እንደዚህ ምናምን አይደለም። ጠቅላላ ጉባኤ ሊቀመንበር ምናምን አይደለም። ጠቅላላ ጉባኤ በዚህ ጉዳይ ላይ ጠቅላላ ጉባኤው ሊቀመንበር ይሾማል፣ ጠቅላላ ጉባኤው እንዲወስናል፣ ጠቅላላ ጉባኤው እንደዚህ ይወስናል ምናምን ጠቅላላ ጉባኤው ማዕከላዊ ኮሚቴ አሰራር ምናምን ነው ያለው። ስለዚህ ይሄ ስህተት ለምን ተፈጠረ ኢንቨስቲጌት ማድረግ አለባቸው። ከቅንነት ነው ኢንቨስቲጌት ተደርጎ የእርምት እርምጃ መወሰድ መቻል አለበት። አሳምነው እዝ ማለት በአሳምነው እዝ በኩል የቀረቡ ጥያቄዎች መታየት መቻል አለባቸው። ስለዚህ ጥያቄዎቹ መቅረባቸውን አንደኛ እርግጠኛ መሆን እፈልጋለሁ። በፋኖ መዋቅር ደረጃ ጥያቄዎች ቀርበዋል የሚል ነገር ነው የሰማሁት። ደው ያረጋገጥኩት ነገር የለም። ከቀረበ ግን እነዚህ አይነት ነገሮች እንትን መባል አለባቸው፣ መታየት አለባቸው። ኦኬ ይሄ መታየት አለበት። ኤንድ በግለሰብ ደረጃ ራሱ ትላንት ኮንትሪቢዩት ያደረጉ የፋኖ አመራሮች በስህተትም ይሁን ከመረጃ ውጭ ተደርገው ከነበረ በድርጅት አናውንስመንት ላይ ስህተት ተሰርቶ ከነበረ ኮሌክቲቭሊ ኃላፊነት መውሰድ። ኦኬ ብሩክና ባዩ ተካተዋል። ግን ታዲያ ለምን ጫጫታ ተነሳ? በሱ ጉዳይ ላይ ቁጭ ብለው አይውላችሁ አማሮች፣ ከዚህ በኋላ በእልህ የሚሰራ ፖለቲካ የለም። እሺ ጥያቄ ካነሱ ወንድሞቻችን መደዋወል ነው። ከፎን ኮል አወይ ናቸው። ይሄ እንደዚህ ነው ሶሪ ኦኬ ይሄ ይስተካከል፣ እሺ ተስማምታችሁ ነው ስራ አስፈጻሚው ምን ወሰነ እና ኑና እስኪ እንነጋገር። ተካለቀ። ጠቅላላ ጉባኤው ደሱን በዚህ ጉዳይ ላይ ካላዋራ ማንን ሊያዋራ ነው? እልህ የለም ከዚህ በኋላ ወደሃል ልገሌ ተመርጧል ተውጠዋል ምናምን አይነት ተረቅጠ ድዚህ ምናምን ተብድንዲ ምናምን አይነት ፖለቲካ የለም። ይሄ ጄኒውን ጥያቄ ነው፣ መታየት አለበት፣ መመለስ አለበት። ይሄን ደግሞ ጠቅላላ ጉባኤው ሶፊስቲኬትድ ነው፣ ይሄን ለመመለስ አቅሟለሁ። ይሄ እኮ ይኸውላችሁ የአማሮች የጭንቅላት ውጤት የፈሰሰበት እኮ ነው። ይታያችኋል። ይሄ መዋቅር አንድ ጊዜ ሶሪ እያጠናቀቅኩ ነው። በነገራችን ላይ ያው ለአጀንዳ የምትሆን ያህል ዛሬ ለፍልፍ ያለውና ይሄ መዋቅር
ይሄ መዋቅር እዩት፣ በጣም ሶፊስቲኬትድ የሆነ የአማሮች የጭንቅላት ውጤት ነው። ለምን የሚለውን ጥያቄ ይዘይድ ጠቅላላ ጉባኤ ያለ፣ ማዕከላዊ ኮሚቴ ያለ፣ ደብዳቤ ጽፈ መታየት ያለበት መካተት ያለበት ቅሬታዎች ካሉ ምናምን እነሱ ማናገር ያለ ሀምብል መሆን አለባቸው። ግትር መሆን የለባቸው። እንዲህ ስለተባለ እንዲህ ስለተወሰነ ገሌን ስለማይፈልግ እንደዚህ ምናምን ብሎ ነገር የለም። ያሳምነው እዝን ጉዳይ በትህትና ማየት መቻል አለባቸው። ኦኬ፣ በትህትና እንጂ ከዛ ውጭ ይሄ ነው እኮ መዋቅሩ አይደል? ይሄ ነው እኮ መዋቅሩ። ሁሉም ራሱን ያያል እዚህ ውስጥ። ከዚህ ውስጥ ያልተዘመተበት ሰው አለ። ከዚህ ውስጥ ይውጣ ያልተባለ አለ። ከዚህ ውስጥ እዚህ ጋር ቅማንት ነው፣ ይሄ ቱለማ ነው፣ ይሄ ቅማንት ነው፣ ይሄ ትግሬና አገው ነው፣ ይሄ ቅማንት ነው፣ ይሄ ቱለማ ነው፣ ይሄ ትግሬ ነው፣ ይሄ ትግሬ ነው። ኦኬ፣ ይሄ አማራ ይሉታል፣ ይሄና አማራ ይሉታል፣ ይሄና አማራ ይሉታል፣ ይሄ ትግሬ ነው አይደል? እስቻለው የለም ተስኖ ጉራጌ ነው፣ ሳሙኤል ትግሬ ነው አይደል? ነብሩክ በትግሬነት ያሟቸዋል ይሏቸዋል፣ አበበ ትግሬ ነው ይሉታል። ይታያቸዋል። እዚህ ውስጥ አማራ ልጅ የለውም እኮ ነው የሚመስለው እኮ የሚሰራው ፕሮፓጋንዳ ራሱ። እና ይሄ መስተካከል መቻል አለበት። የቀረቡ ጥያቄዎች ደግሞ መታየት መቻል አለባቸው። አማራው ግን ድርጅት ተፈጥሮለታል። ተስፋ የሚሰጥ ድርጅት ነው። ሶፊስቲኬትድ የሆነ ድርጅት ነው። እንኳን ይችን ጥያቄ ሌላ ሚሊዮን ጥያቄዎችን መመለስ የሚችል ድርጅት ነው የተቋቋመው። በእኔ ይሄ ነው አሁን ይህን ስል የድርጅቱ ቅልጥ ያለ የአድቮኬሲ አፈቀላጤ የመሆን ፕላን የለኝም። እኔ ሀቋን ተናግሬ ዞር ልልሃለሁ። ስትፈልግ ደግፍ። ሌላ ያዘጋጀው ፕላን ቢ ካለህ ደግሞ ቅበጥ። ቤትህን አቃጥለህ መሞቅ መብት ነው። በነገራችን ላይ መብት ነው፣ ምንም ማድረግ ስለማይቻል ማለት ነው። እኔ ግን ለአማሮች መሀል ለተፈጠረው ችግር ልክ ቅድም ሶቅራጥስን ዲሞክራሲ ገሎት ፕሌቶ ወጥቶ ዲሞክራሲ ይጥፋ ምናምን አይነት ነገር እንዳለውና ፊሎዞፈር ኪንግ ሲኑሩ እንዳለ ማሱ ምናምን የማይጠቀ ርጋፊ ነው ምናምን ብሎ ዲሞክራሲ ላይ እንደዘመተው እንደሱ ሳይሆን ሞደርን ፖለቲክስ ደግሞ ኮንስቲቱሽናል ሊሚት፣ የህገ መንግስት ውሳኔዎች፣ ፍርድ ቤቶች ምናምን ይዞ መጥቶ ያኔ የነበረውን የዲሞክራሲ ችግር በሞደርን ፖለቲክስ ተቀርፏል። እንደዛ ሁሉ አሁን በአማሮች መሀል በርካታ ጥያቄ ተነስቷል። ኦኬ፣ ለሱ መፍትሄ ምንድን ነው? ይኸው ድርጅት ነው፣ ተቋም አለቀ። ተቋም ነው። በነገራችን ላይ ይህን ድርጅት የምደግፈው ዘመነ ካሴ ስለተመረጠ የሚመስልህ ካለ ተሳስተሃል። ለእኔ ዘመነ ካሴን ምረጥ፣ ከበደን ምረጥ፣ ተቋም ነው የምፈልገው። ተቋም በቃ ያ ተቋም ተፈጥሯል። በዚህ ተቋም ችግር እንፈታበታለን። ዲሞክራሲ ኤክሰርሳይዝ እናደርጋለን። ይሄ ተቋም አለቃው ጠቅላላ ጉባኤ ነው። የዚህ ተቋም አለቃ ማዕከላዊ ኮሚቴ ነው። ጠቅላላ ጉባኤው መሾም መሻር ይችላል። ከዚህ ውጭ ዘመተህ ከህወሓት ጋር መስራት ከፈለክ ጠቅላላ ጉባኤ ነው የሚያው። ከብልጽግና ጋር መስራት ከፈለክ ጠቅላላ ጉባኤ ነው የሚያው። ሊቀመንበሩ ማውረድ ከፈለክ ጠቅላላ ጉባኤው፣ ወታደራዊ ፍርድ ቤት የሚታዩ ነገሮች፣ የስነ ምግባር ጉድለት ካለ የስነ ምግባር ኮሚቴ ጠቅላላ ጉባኤ ድረስ ሄዳ በቃ ለቀ። ከጠቅላላ ጉባኤ ውጭ ሽባ ነህ። በዚህ አደረጃጀት ውስጥ ሶፊስቲኬትድ የሆነ ድርጅት ተፈጥሮ የድሎት ትግል ውስጥ እኔ አላውቅም። ለአንድ አማራ ነው የምንታገለው? ለአንድ አይነት አማራ ህዝብ ነው የምንታገለው? ለእነዚህ ገበሬዎች እኔ ምቾት አይሰማኝም፣ አልዝናናም። ትላንትና በጣም አዝኜ ነበር በነ ኮሎኔል ፋንታሁንና በነ ማስረሻ ሰጤ። የአማራ አንድነት መምጣቱ ኤክሳይትድ ያደርገኛል። የሆነ ወረዳ ሰው ቢበዛ ለእኔ የሚጠቅመኝ ነገር የለም። ያጎቴ ልጅ የለም፣ የደምቁ ምናምን የኔ የግሌ ምንም የሚያደርግልኝ ነገር የለም። ለሌሎቻችሁም እንደዛ ነው መሆን መቻል ያለበት። ኢትስ ኦኬ። እድል እንስጣቸው ለእነዚህ ሰዎች። የምንታገለው ትግል ለእነዚህ ገበሬዎች እስከሆነ ድረስ ነግሬያቸዋለሁ። እኔ ለአመታት የስልኬ ባክግራውንድ ይሄ ፎቶ ነው። ወደ ኮዜ ይመልሰኛል ሁሌ፣ ወደ ኮዜ ህፃኑን ልጅ ሳየው፣ ይህን ገበሬ ሳየው እኔ ህዝቤ ነው የምታገለው። እዚህ ቲክቶክ ላይ ለጠገበ ረጋጭ መስሏል እንዴ የምታገለው? እንደዛ እኮ አይደለም እኮ። አንድነቱ ቢመጣ ለህዝባችን ይጠቅማል፣ ትርክታችን ይስተካከላል፣ መንግስት ይፈራናል፣ የውጭ ኃይሎች ያከብሩናል፣ በቀጠናው ግዙፍ ሆነን እንመጣለን። አሁን ሶማሌ፣ የታላቋ ሶማሌ የመገንጠል ጥያቄ ይዛ መታለች አይደል? በትግራይ በኩል ይሄ ነገር አለ። የመገንጠል ጥያቄው እየገፋ ከሄደ ቀጠናው ከተበተነ
አማራ ጣፈንታው ምንድነው? ተቋም ካልመሰረትን በጣም አስቸጋሪ ስለሚሆን ማለት ነው። በቅንነት ነው ጥያቄ ማነሳው። ስለዚህ ከወንድሞቼ ጋር ሙሉ ስም ሳይካተት ይፋ መደረጉን እቃወማለሁ። ግን ኢትስ ኦኬ፣ ጤናማ ተቃውሞ ነው ማድረገው። እኔ አሁን በዚህ ትግል ውስጥ ሰይጣናዊ ተቃውሞና ጤናማ ተቃውሞ የሚያደርጉ ሰዎች መለየት መቻል አለባቸው። ሙሉ ስሙ መካተት ነበረበት። በዛ ላይ ደግሞ ኢንጂነር ደሳለኝ ወይም አሳምነው እዝ ያቀረቧቸው ጥያቄዎች ካሉ መካተት ነበረባቸው። ስለዚህ እሱን ሀምብሊ ማየት መቻል አለባቸው። መልእክት እቺ 9ኛ ፖይንት ላይ ያለችዋን ጌቶች፣ ፋኖች፣ አለቆቻችን ምንወዳችሁ ሀምብሊ ይችን ጥያቄ ያወት። ኦኬ። ከዛ ውጪ የሻንቅላ ጦርነት የሚያስነሳ ድርጅቱ የወያኔም የብልጽግናም ነው ባንድ ላይ እስክንድር ለምን ገባና እስክንድር እንዴት ሊቀመንበር አልሆንም የሚል አንድ መድረክ ላይ ቁጭ ብሎ የሚረግጥ አፋድ ለምን ይፈርሳልና አፋባህ ለምን ይፈርሳል የሚል ከመርህ የወጣ ኢቭን ፋኖቹ ያላመኑበትን ጥያቄ እገሌ ድርጅት ከህወሓት ጋር ተደራድሯል፣ እገሌ ከብልጽግና ጋር ተደራድሯል ምናምን፣ እገሌ ስለለቀቀ ድርጅቱን አልደግፍም፣ ወንድሞቻችን ብዙ ከተዋጉና ደም ከፈሰሰ በኋላ ለምን የአንድነት ድርጅት ተፈጠረ፣ እገሌ ለምን እዚህ ሁሉ ይህንን ሁሉ ቅዠት ማንም ሊመልስ አይችልም። ጀስት ኢግኖሪት። አንድነታችሁን ጠብቃችሁ ስራችሁን ስሩ። ይኸውላችሁ ለአማራ ፋኖ መሪዎች ትግላችንን የደገፈ የትግሉ አካል ይሆናል። ትግሉን ያልደገፈ በሬዲዮ ይሰማል። ልክ አማራ ዛሬ እንደሚለው በዚህ ትግል ውስጥ ትግሉን አንደግፍም ብሎ አደረጃጀት ተቃውሞ ያልሆነውን የዘመነ ድርጅት እስክንድር እንዲህ ካልሆነ የህወሓት ድርጅት፣ የኦነግ ድርጅት፣ የብልጽግና መደራደሪያ ምናምን እያለ ሊመለስ የማይችል ተቃራኒ ጥያቄዎችን እያመጣ ድርጅቱን ቢዚ የሚያደርግ አካል ላደረጋችሁልን ድጋፍ እናመሰግናለን። የፋይናንስ ምንጫችሁን ወደ መሬት አስተካክሉ። ሌሎች አማራጮችን እዩ። ከዛ በተረፈ ለሚቃወመው አማራ በሬዲዮ ትሰማለህ። ቻው አለቀ። በሬዲዮ ትሰማለን። አብረን እኔም እናንተም ሲደራደሩ ጦርነት አሸንፈው ሲገቡ ሁለት ነው የሚሆነው። ወይ በጦርነት አሸንፈው ይገባሉ ወይ ይደራደራሉ። ሁለቱንም በሬዲዮ ትሰማለህ። ከደገፍክ ጥሩ፣ ካልደገፍክ ቆንጆ ሬዲዮ ግዛ። ቆንጆ ሬዲዮ፣ ዲጂታል ሬዲዮ። ድሮ ልጅ እያላችሁ ዶቼ ቬሌ ቤተሰብ ሲከፍት ይሄ ከጎን የሚሽከረከር ሬዲዮ ደርሳችሁበታል። አንደኛው መስመር ማስተካከያ ነው፣ ሁለተኛው ፋይን ቲዩን ማድረጊያ ነው። እና መስመሩ ለምሳሌ ሞገዱ ዶቼ ቬሌ በሞገዱ 250 ካለ 250 ላይ ወስደ ገጭ ታደርገዋለህ። ከዛ ፋይን ቲዩን ደግሞ እሺ የሚለውን ማጥሪያ ነው። እና አሁን ሞገዱን ሰክተነዋል 250 ላይ ነው። እሺ የሚል ድምፅ አለ ለክላሪቲ። እሷን እሺ የምትለዋል ሰውየው ጋዜጠኛው ሲያወራ የአማራ ፋኖ እሺ ምናምን ይላል በመሃል። እና ከዛ የደበደብከው ጆሮ ላይ ሰክተ ምናምን ገጠር እንዲሄዳችሁ ሰምታችኋታ። እንደሱ ከምትሰማ ዲጂታል ሬዲዮ ግዛ፣ በሬዲዮ ትሰማለህ። የአማራ አንድል ይህን ድርጅት አታፈርስም። በግልጽ ነው እኔ የምናገረው። የድርጅቱ አፈቀላጤ አይደለሁም። ከዚህ በፊት የሰራዋቸው አይነት አድቮኬሲዎች አልሰራም። የሰዎችን ጥያቄ እንትን አላረግም። ዲናውንስ እያደረግኩኝ ምናምን ይሄ የዘመቻ የካምፕ ዘመቻ ምናምን አላደርግም። ግን ኦፒኒየኔን አስቀምጣለሁ። ከዚህ በኋላ እኔ በግሌ ቤቴን ከፍቼ ኦፒኒየኔን አስቀምጣለሁ። እኛ አልቀበጥንም። ድርጅት እያፈረስን አፈር ድሜ እያበላ በየቀኑ ሰው ነው የሚታጨድብን። ፋኖቹ ተዋጉም ተደራደሩ ተቋም ያስፈልጋል። እኔ ይሄ ነገር በጦርነት ሁሉ ብቻ ያልቃል ብዬ እንዴት ምናምን የምል አይነት ጅል አይደለሁም። እኔ በደንብ ፖለቲካ ምረዳ የዛሬ 7 ወር 8 ወር ብዙ ነገሮችን ገምግሜ ደምድሜ ምናምን የተቀመጥኩኝ ምናምን ሰው ነኝ በነገራችን ላይ። ኦኬ። በተናጥል ስትደራደር 4 ኪሎ ፕላዛ ላይ ተዋርደህ ነው የምትመለሰው ነው ሎጂክ። ተቋም ሆነ ስትደራደር ትክክለኛ ድርድር ነው የሚሆነው። ተቋም ሆነ ስትዋጋ ትክክለኛ ውጊያ ነው የሚሆነው። የተቋሙ የተናጥል ውርደት ፋኖቻችን ከዚህ በኋላ ገብተ ማስረጫ ሰጤን ብትሆን ተካዥና ቆዛሚ ነው የምትሆነው። ድርጅቱ አያስፈልገኝም የምትለውም ሰውዬ ሌላኛው አማራጭ እየተንጠባጠቡ እጅ እንዲሰጡልህ ነው በነገራችን ላይ። ኦኬ። ይኸው ድርድር
ካረጉ ማስቆም አልችልም፣ ድርድር አልደግፍም። እኔ ካረጉ ግን ማስቆም አልችልም። ግን ካረጉ አዋጩ በተቋም መሆኑን ግን እጠቁማለሁ። እኔ በነገራችን ላይ ብልጽግና በሙሉ አቅም መቅጠም ይችላሉ ብዬ አስባለሁ። ወታደራዊ ክንፉ ራሱን በደንብ አጠናክሮ መቅጠም ይችላሉ ብዬ አስባለሁ። ማስጨነቅ ይችላሉ ብዬ አስባለሁ። ግን ሁሉም ነገር ላይ እኔ መወሰን አልችልም። ገምግመው ድርድር ካደረጉ ግን ከነዚህ ሰዎች የተሻለ ድርድር እንደሚሆን አፌን ሞልቼ ይናገራሉ። ከነዚህ ሰዎች በግለሰብ ደረጃ ሙሉ ጦር ይዘህ ስትገባና ስትደራደርና ሌጣ ሰውዬ ወደ ሄሊኮፕተር እየሮጥ ሄደህ ከአማራ በነገራችን ላይ ከአማራ አምልጦ እኮ ነው እጅ የሰጠው። አይታችኋል? ሄሊኮፕተሩ ለምሳሌ ነገር አሁን እነ ዘሜ እነ ጌታ ስራደ ምናምን ቢደራደሩ በይፋ ዩኤን አሜሪካኖች ምናምን ገብተው ታንዛኒያ ወይ ፕሪቶሪያ ምናምን ሄደው ጦሩ እንደዚህ ፍላጎቱ ነው ተብሎ የአማራ ምናምን ከዛ ትግደረደራለ። ለምሳሌ የትግራይ እኮ ድርድር መጀመሪያ ኬንያ ነበር። ከዛ ከኬንያ ከዛ ታንዛኒያ ሄደ። ከታንዛኒያ ፕሪቶሪያ የመግደርደር ወቅት አለው። ጥያቄን ታቀርባለህ፣ ብልጽግና ይግደረደራል ምናምን መደራደር ከፈለጉ ማለት ነው። ገባ? ከዛ መጨረሻ ላይ ግን ከአማራ ህዝብ አምልጠው እንደ ኮሎኔል ፋንታውን እንደ ሌባ ሮጣ ሄሊኮፕተር ውስጥ ተንፏቃ ገባ። በቃ አለቀ። ኦፊሻሊ ይዘጋል። ድርድር አያዋጣም ነው የምለው እኔ። አክሳሪ ነው። በተቋም ስትደራደር ግን 50 እና 40% ፍላጎትን አሳክተህ ልትመጣ ትችላለህ። ለድርድር የሚያስገድዱ ሁኔታዎች ምንድን ነው? አንደኛ የሁኔታ ግምገማ ነው። ጦርነቱ ፍላጎቴን ሊያሳካልኝ ብለህ ስታምን፣ የቁመና ለመመጣጠን አለ ብለህ ስታምን፣ ኮላተራል ዳሜጁ በጣም በስቷልና መቀነስ አለብኝ ብለህ ስታምን፣ ወይም ደግሞ በድርድሩ በጦርነት የምታገኛቸውን አውትካሞች በድርድሩ አገኛለሁ ወይም አይ ካን ሊቭ ዊዝ ዳት የሚል ፖይንት ድረስ መሄድ ስትችል ነው። ስለዚህ ያልስማማማ ግን ደግሞ ማስቆም ስለማልችል በተቋም የሚያደርጉት ድርድር ከነዚህ ሰዎች ወራዳ ድርድር 100% ይሻላል። ይኸውላችሁ ተስማምተው ምናምን ያሉት አይገማም ይላል አማራ ሲያወራ አይደል? በጋራ ምናምን ያሉት አይገማም ይላል። አማራው ይብዛም ይነስም ይታገልበትም አይታገልበትም ይደራደርበትም አይደራደርበትም ለማንኛውም ፌጦ መድኃኒት ነው እንደሚባለው ለማንኛውም ተቋም መፈጠር አለበት። አለቀ በቃ ይሄ ነው። ለማንኛውም ተቋም መፈጠር አለበት። ኤንዳም ሃፒ ነኝ ተቋም በመፈጠሩ። እዚህ ተቋም ውስጥ ያሳምነው ያነሳቸው ጥያቄዎች ሀምብሊ መታየት አለበት። ቢሆን ደስ ይለኛል። ይሄኛው ጥያቄ ያሳምነው ጥያቄ መካተት አለበት። አለቀ። ከዛ በተረፈ 9ኙን ነጥቦች ለሚያነሱ ሰዎች አንዴ ልጠቅልለው። 10ኛ እነገሌ እገሌን አካባቢ ስለተሳደቡ ድርጅቱን አልደግፍም። ድንቁርና። ቁጥር 1 ድርጅቱ የተፈጠረው የሰዎችን ስድብ ለማስጀመርም ለማስቆምም አይደለም። ድርጅቱ የተፈጠረው ዩሪ ታደሰን ግለሰቦች ስላዋረዱት ቢኮዝ ነገም ይሰድቡኛል ምንም ማድረግ አልችልም ማለት ችግር ያለበት ሰው ሁሌም አለ። አሁን አንተ ምቀኛ ሆኖ እንዳያድግ ማድረግ የምችለው ልጅህን ብቻ እኮ ነው። በቃ አንዳንድ ሰው የግል ችግር አለበት፣ አንዳንድ ሰው የፍራስትሬሽን ችግር አለበት፣ አንዳንድ ሰው አካባቢ በመርገጥ የሚረካ አለ፣ አንዳንድ ሰው የተለየ አካባቢ ተገርቋሪ ለመሆን አካባቢን ጠርቶ ረገጥ ሲያደርግ በርታ ገሌ ይህን ድምፅ የሚወድ በቃ በሽታ ነው። ምንም ማድረግ አንችልም። ይህን ማረም አንችልም። ድርጅቱ ግን የአማራ ገበሬዎችን ጥያቄ ሊመለስበት የተፈጠረ ድርጅት ነው። ስለዚህ ማናፕ ከተሰደብክ ዋጠው ማናፕ ነው የሚባለው። ለሴቶች ምንድን ነው የሚባለው? ጻፉልኝ እስኪ። ማናፕ ይባላል። ይህ አንዳንዴ ህይወት ወደዛ ወደዚህ አላግቶህ በሁለት እግር ብቻን መቆም ሲኖርብህ ማናፕ ይባላል። ማናፕ ወንዱ ጠንከር በል እንደማለት ነው። ጠንከር ብለህ ውጣ መቀጠል ነው። ለአንተ ሲባል ተቋም አይፈርስም፣ ድርጅት አይፈርስም። አካባቢ መሰደብ አልነበረበትም። ግን በቃ ሁልህም የሻንቅላ ጦርነት ውስጥ ነው የነበርከው። እንደ ፋኖ ተሰድቧል፣ እንደ አካባቢ ተሰድቧል። ሙቭ ኦን በቃ አለቀ። ምን ይሁንልህ? ዝም ብለህ አንተ ስትብሰለሰል ድርጅት አይመስረት። ከዛስ አንተ ተሰደብኩ ብለህ ድርጅት ሳይመሰረት ሲቀር ለዚህ መልሳለህ። ይህን ማስቆም ትችላለህ? ያንተ ኩርፊያ ይህን ማስቆም ይችላል? ጥያቄ ነው።
የእናንተ ረገጣ፣ የእናንተ መሞዳሞድ፣ የእናንተ የቲፎዞ ድጋፍና ተቃውሞ ይሄን ማስቆም ይችላል? ታድነዋለህ? ገበሬው መልስ አለህ ለዚህ? ኦኬ ታድነዋለህ? አታድነው። ግልጽ ነው። እማታድነው ከሆነ ልታደርግ የምትችለው ምንድን ነው? 2-3 ተቃራኒ አስተሳሰቦች ያላቸው ሰዎች ቆመ ትረግጣለህ፣ አካባቢ መሪን ትረግጣለህ። ምንም መቼም ከዚህ በኋላ እንኳን ሰብሰብ ብለው በተናጥልም ችለውናል አይደል? አዎ ሰደቡ፣ በቃ አለቀ። እነገሌ አካባቢ እንዲህ ብለው ተሳደቡ እና ምን ይሁን? በቃ ይሙቮን። በዚህ ትግል ውስጥ ጎንደሬ እንዲህ ነው፣ ጎጃሜ እንዲህ ነው፣ ወለዬ እንዲህ ነው ምናምን ተብሏል። ሰዋት ድርጅት አይፈርስም እንዲህ ስለተባለ። ድርጅቱን እነገሌ በርከት ብለው ደገፉት። ወይ ደግፈን አንተ ደግፈን ጠቃ ድርጅቱን የራስ ማድረግ ነው። አሁን እኔ ለዩሪ ታደሰ ይህን ድርጅት የሚሰጠው ሰው አለ? ማን ይሰጠኝ? በቃ ደግፈዋለሁ። ኮንሽስ ምርጫ ነው። በራሴ ደግፈዋለሁ። ማንም አባቱ ሊሰጠኝ አይችልም። ማንም አባቱ ሊነጥቀኝ አይችልም። ማንም አባቱ ስላቅራራ ለድርጅቱ የተለየ ቀረቤታ የለውም። ለጎጥህ ሰው ቀረቤታ ይኖርሃል መቼም። ይኸውላችሁ ምሳሌ ልስጣችሁ። ሁሉም ሊሆን የሚችለው በዚህ መዋቅር ውስጥ የሆነ ክሊክ ሊኖርህ ይችላል። ለምሳሌ እኔ መረጃ ፈልጌ እዚህ ጋር ያለው ሰውዬ ከዘጋኝ ችግር የለውም። እዚህ ጋር ያለው ሰውዬ ይሰጠኛል። የሴቶች ጉዳይ መምሪያ መረጃ ትሰጠኝ። እዚህ ጋር ያለችው ሴትዮ ከዘጋች ችግር የለውም። ሜቢ የሀብት አፈላላጊውን ሰውዬ ላቀውች ይሰጠኛል። መረጃ ነው። ዞሮ እኮ ሌላ ነገር አይደለም። ምን ጠርቶ ዩሪ ታደሰ በቲክቶክ ላደረግከው ምናምንና ኒሻል ልሸልም እንዲህ ምናምን ብሎ እኮ ማተብ አይመታልኝም። ለመረጃ ነው አይደል? ፋኖች ጋር ምንደውለው ሌላ ምን ይመጣ? አንተ ለሚክትል ምናምን ሊቀመንበሩ ወይ ቅርበት ይኖርሃል። እኔ ደግሞ ለቴክኖሎጂ እና ምህንድስና መምሪያው ሰውዬ ልደውልለት ይችላል። የፈለገ ክሊክ የፈለገ ድርጅቱን የግል ልታስመስል ብትሞክር ይሄ ድርጅት በምንም መልኩ የማንም ግለሰብ ሊሆን አይችልም። የማንም ሊቀመንበሩ ዘመነ ነው፣ ምክትሉ መከታው ነው፣ የወታደሩ መሪ ጀነራል ተፈራ ናቸው፣ ምክትል ሊቀመንበር ለወታደራዊ ጉዳይ ሀብቴ ነው፣ ጌታ አስራደ ፖለቲካውን ይመራዋል፣ ሄኖክ ምክትል ሊቀመንበር ለፖለቲካ ጉዳዮች ነው ምናምን እያልክ ትቀጥላለህ። አለቀ። በፍጹም ትጋጋጣለህ፣ ትሞታለህ እንጂ ፖለቲካው ዘርፍ አንተ ሊሆን ይችላል። በጎጥ ስለሚያስበው ነው ይሄን የማወራው። ለአማራው ችግር የለውም። ህዝብ ግንኙነት ሌላ ሰው ነው። ሊቀመንበር አንተ ነህ፣ ምክትሉ ሌላ ነው። ምክትል ሊቀመንበሩ ብሎ ወታደራዊ ጉዳይ ሌላ ነው። ወታደራዊ አዛዡ ሌላ ነው። ምክትል ወታደራዊ አዛዡ ሌላ ነው። ምክትል ወታደራዊ አዛዡ ለአስተዳደር ሌላ ነው። ኮምፕሊትሊ ሁሉንም ነው የሚመስለው ይሄ ድርጅት። በነገራችን ላይ የተለየ ቅርበት የተለየ ድል ያገኘ ሰው የለም። በነገራችን ላይ በዚህ ውስጥ የተገየ ትርፍም ያገኛል ሰው የለም። ሊሳክስብህ ይችላል መጥቶ በቃ አንተ ጅል ከሆንክ ከዚህ መዋቅር ራስህን በማሸሽ ሁልጊዜ በቃ ይሄ የተሸናፊ ስነ ልቦና ፖለቲካ የምታራምድ ከሆነ ሳይኮሎጂ እኮ ነው። ለምሳሌ ጌታቸው ረዳ ወጥቶ የማሲንጋን ንግግር ሪፍሬም አደረገና የስነ ልቦና ብልጫ ሊወስድ ሞከረ። እኛ ደግሞ ወጥተን ምንም እንደውም አንተ ነህ በፖለቲካ የከሰር ነው ብለን ገለበጥ ነው አይደል? የፕሮፓጋንዳ ሽኩቻ እኮ ነው ያለው አሁን እኮ። ይሄን ትረዳላችኋል? አሁንም በዚህ ትግል ውስጥ የተለየ ቅርበት አግኝተዋል ብለህ የምታስብም ሰው ካለ ስህተት ነው። ምንም የለም። ጠቅላላ ጉባኤ ሆነ ያለ ሊቀመንበሩ ለጠቅላላ ጉባኤ ተጠሪ ነው። አለቀ። ጠቅላላ ጉባኤው የሁሉም አለቃ ነው። ጠቅላላ ጉባኤው ውስጥ ሁሉም አሉ። አለቀ። ይሄ ነው የሆነው። ይሄን ማስተካከል ያለብን ይመስለኛል። የመጨረሻው ፖይንቴ ምንድን ነው? ኦኬ ዛሬ እዚህ ዲያግራም ላይ ነው ጊዜን ያሳለፍኩት። እዚህ ዲያግራም ላይ ነው ያሳለፍኩት። የአማራ ትግል እዛው ከሆነ ከአንደኛው ዶክመንታቸው ላይ